ስክሪን ታይም ረጅም ሰዓት መጠቀምህ ለማዮፒያ ወይም ለርቀት እይታ ችግር ያጋልጣል። ኮንታክት ሌንስ አድርገህ መተኛት በጭራሽ አይቻልም። ኮንቲኒዩስሊ አንድ ሰው ይሄን ነገር ከተጠቀመ ምን ሊያጋጥመው ይችላል? ኮንታክት ሌንስ በራሱ በደንብ ጥንቃቄ ሳታረግ ከተገኘክ እይታን ለማጣት 5 ሴንስ ኦርጋናችን ከነዛ ውስጥ ደግሞ 80% የሚይዘው አይናችን። ዶክተር ወንጌላዊት ሰዎች የአይን ጤናቸውን እንዲጠብቁ እንዲያሻሽሉና ስለ አይን ብርሃን በቂ ግንዛቤ እንዲኖራቸው በማገዝ የምትሰራ የአይን ስፔሻሊስት ናት። ዛሬ ብዙ ጊዜ የምንዘነጋቸውን አደጋዎችና በዚህ በዲጂታል ዘመን የአይን ጤና ምን መምሰል እንዳለበት ተወያይተናል። ይህ ብሉ ላይት ዋናው አይናችን ላይ የሚያመጣው ችግር ብሊንኪንግ ሬት የምንለው አለ። አይን ማርገብገብ በአቨሬጅ ከ15 እስከ 20 ጊዜ ብሊንክ እናደርጋለን። ስክሪን በምንጠቀምበት ሰዓት ግን ይህ ብሊንኪንግ ሬታችን በ50% ይቀንሳል። ሬቲናን ሊያጠቃ የሚችለው የውስጥ ደዌ የምንላቸው ኬሶች ለምሳሌ አንዳንድ ስፖርቶችም አሉ። የአይን ስፖርት ምን አይነት ናቸው? ለምሳሌ ቀላል ኬዝ ነበረች። ጀስት የአይን መቅላት መቆርቆር ነው ልጁ ፊል ያደረገው። በሰዓቱ ጠብታ ይሰጡታል ፋርማሲ ላይ። ያን ጠብታ በመውሰዱ ኦልሞስት አጣ። ካሮት መብላት አይንን የማየት እንትን ይጨምራል። ምንም አይነት ምግብ እይታን የሚጨምር ምግብ የለም። ምንም ምግብ የስሊፕ ሆርሞን የምንለው አለ፣ ሜላቶኒን የምንለው አለ። ይህ ብሉ ላይት ደግሞ በጣም ኤክስፖዝድ የሚሆን ሰው ያቺኛውን ሆርሞን እንዳይለቀቅ ስሊፕ ዲስተርባንስ ሊያመጣ ይችላል። ወይም አስቲግማቲዝም የምንለው በተለይ ብዙ ሰው አያውቀውም እና ያ ነገር ደግሞ መኪና በምትነዳበት ሰዓት ለመጋጨትም ለአደጋም ሊያጋልጥ ይችላል። ከለር እይታ የሌለው ሰው ፐርሲቭ ማድረግ አይችልም። ከለር ብላይንድነስ ሲያጋጥም ምንድነው መፍትሄው? ጠቀሙ መነጽሮች አሉ። ብሉ ላይት ኢፌክት ስክሪን ላይ ብቻ ሳይሆን የስልካችን ስክሪን አለ የሚያመጣው ጉዳት አለ። ተጠቀመው ስክሪን ካንተ ምን ያህል ርቀት አለው የሚለው ተጽዕኖ አለ። ምን ያህል ርቀት ነው የሚመከረው? 20 የሚባለው ሩል አለ። በየ20 ደቂቃው ለ20 ሰከንድ። ምንድነው ጥቅሙ? ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ይህ ቻናላችን ከተጀመረ በ8 ወር ጊዜ ውስጥ ከ180 ሺህ በላይ እናንተን የመሰለ ድንቅ ተከታዮቻችንን ማግኘት ችለናል። አሁን ደግሞ በዚህ ዓመት በያዝነው ፕላን መሰረት ከ1 ሚሊዮን ሰብስክራይበር በላይ ለመድረስ እየሰራ እንገኛለን። ታዲያ የዚህ ጉዟችን አካል እንድትሆኑ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ እንዲሁም ደግሞ ሀሳብ አስተያየታችሁን እስካሁን ድረስ በቀረቡት ገስቶቻችን ላይ ያላችሁን ማንኛውም አይነት አስተያየት ኮሜንት ላይ ጻፉልን። ወደ ፕሮግራማችን ዶክተር ወንጌላዊት እንኳን እንዳመጣሽ። የስ በጣም ደስ ብሎኛል ዛሬ ስለተገናኘን። አንቺን ወደዚህ እንድትመጪ አፕሮች ሳደርግሽ አንድ ነገር ታዝቤ ነው። ምንድነው? አንድ ማቃት የ23 ዓመት ወጣት ነበረችና ረጅም ጊዜዋን የምታሳልፈው ቲክቶክ ማህበራዊ ሚዲያ ላይ በቃ በማየትና ስክሮል በማድረግ ነው። እና ምን ሆነ? አይኗ ታመመች። ወደ ሆስፒታል ሄደች። ምንድነው የሬቲና ኬዝ ነው ወደሚለው ነገር እንትን አሏትና ኦኬ። በጣም ብዙ ሰው ደግሞ ስመለከት ስልኩ ላይ ነው ያለው these days በጣም። ስለዚህ አትሊስት የሆነ አዌርነስ ያስፈልጋል ማለት ነው። ምክንያቱም አሁን ባለንበት ጊዜ ከእናቶቻችን ከአባቶቻችን የበለጠ እኛ በአይን ህመም እየተጠቃን ነው የምንገኘው። በዛ ምክንያት ነው ወደዚህ እንድትመጪም የፈለኩትኝና እንኳን እንዳመጣሽ በድጋሚ። እንኳን ደህና ቆያችሁ። ህክምናው ላይ በቆየሽባቸው ጊዜያቶች አይናችንን ለጉዳት የሚዳርጉ የላይፍ ስታይል የተመለከትሻቸው፣ አብሶ ሁሉንም ወይንም አብዛኛውን ሰው ተመሳሳይ የሚያደርግ ይህን ነገር ማድረግ ለዚህ ነገር እየዳረገን ነው ብለሽ የተመለከትሻቸው ነገሮች ካሉ ብታጋሪ። አንደኛው ፀሐይ ብርሃን ላይ አይናችንን አለመጠበቅ። የፀሐይ ብርሃን መከላከያ ማድረግ እንደ ሪስፖንስብል መሆን ነው፣ ቅብጠት አይደለም። እና እሱን አለማድረግ ጉዳት አለው ብዬ አስባለሁ። ምክንያቱም በኮፍያም ሊሆን ይችላል፣ ትልቅ ኮፍያም በማድረግ ሊሆን ይችላል አይናችንን ከፀሐይ ብርሃን እንከላከለው። እሱን አንድ የምመክረው ነገር ነው። ሌላ ደግሞ ስክሪን ታይም በምንጠቀምበት ሰዓት ያለን ሀቢት ወይም ላይፍ ስታይል መስተካከል አለበት። ረጅም ሰዓት በምንጠቀምበት ሰዓት በየመሃሉ ማረፍ ያስፈልገናል። በየመሃሉ ማለት በስንት? 20 የሚባለው ሩል አለ። በየ20 ሰከንዱ
በየ20 ደቂቃው ለ20 ሰከንድ 20 ጫማ ወይም ደግሞ 6 ሜትር ርቀት እያየክ አይንን ማሳረፍ የምንለው አንዱ። ስለዚህ ምናልባት አንተ የግድ 20 ደቂቃህን ላትጠብቅ ትችላለህ፣ ግን ማሰብ ያለብን ማረፍ አለብን። ማረፍ አለብን። ቢቻል በየ5 በየ10 ብታርፍ ጥሩ ነው። በመጠቀም ሰዓት ማረፍ አለበት አይንክ። አንድ እሱ ነው። ሌላው ብሊንኪንግ ኤክሰርሳይዝ ወይም የአይን ማርገብገብ ኤክሰርሳይዝ የምንላቸው ነገር አለ። እሱን ለመከላከል አይናችንን በደንብ እየጨፈንን እየገለጥን በደንብ በየመሃል እንደነ ኤክሰርሳይዝ ውስጥ ያሰሪ ላሰራ ያ ምክንያቱም ይሄንን የሚያዩ ሰዎች እንዴት ነው ብሎ ያስባሉ። አዎ አንዴ ትጨፍናለህ። ስንት ሰከንድ? ለአንድ 5 ሰከንድ ትጨፍናለህ። 1 2 3 4 እሺ ትገልጣለህ። አሁንም ትደግመዋለህ። ሲጨፈን በደንብ ነው የሚጨፈነው ወይንስ ኖርማል? ኖርማልም ብትጨፈኑት ኦኬ። ዋናው ምንድነው የአይናችንን ሰርፌሱን ዌት ማድረግ፣ አይንህን ማሳረፍ፣ ጡንቻህ በዛ ሰዓትም የተወሰነ ያርፋል። ስለዚህ ትጨፍናለህ፣ ትቆያለህ፣ 5 ሰከንድ ትገልጣለህ። ይህንን ቢያንስ እስከቻልከው ያህል ትሰራለህ። ምን ያህል ደቂቃ? እንግዲህ በምታርፍበት ሰዓት ርቀት ማየት አንዱ ነው ብያለሁ። እንዲህ ብዬ ስትሪክት መሆን የለብህም። ግን ምንድነው ማሰብ ያለብን አይናችን መክደናችን እና ማሳረፋችን የተወሰነ የአይን መድከምን ጡንቻችንን ያሳርፍልናል። የእንባችንንም ሰርፌሱን በደንብ ሙይስታረጋል። ወደ ሕክምና እንድትገቢ በሩን የከፈተልሽ ምን ነበረ? ባዮሎጂ ትምህርት መውደዴ ይመስለኛል። እሱ ብቻ ነው? አዎ ኦኬ። በቤተሰብ ውስጥ ያው ዶክተር አባቴ በጣም ትምህርት ላይ ያለው እንትን አቋም ትልቅ ነው። በጣም ተምረን ሰክሰስፉል በትምህርታችን ሰክሰስፉል እንድነው በጣም ይፈልጋል። በጣም በቃ ትምህርታችሁን ፎከስ አድርጉ። በጣም ትልቅ እንትን ነው ያለው በትምህርት ላይና በቃ ዶክተር ሆኜ ቤተሰቦቼን የሆነ ማኩራት የሚለው ፊሊንግ አለ ከልጅነት ጀምሮ እና ባዮሎጂ ደግሞ መውደዴ ወደዛ አይደለም እና ፊዚክስ ላይ ብዙም አይደለሁም፣ ጎበዝ አልነበርኩም ፊዚክስ ላይ እና ያለመሆኔ ደግሞ ላይክ ለኢንጂነሪንግ ለሌላው ላይክ በቂ ነኝ ብዬ አላስብም። ስለዚህ ሞር ኦፍ ባዮሎጂ ኬሚስትሪ አሪፍ ነኝ፣ ስለዚህ ወደዛ ብሄድ ይሻላል የሚለው ፊሊንግ ይመስለኛል። ሕክምና ላይ ከገባሽ በኋላ ወደ አይን ሕክምና ስፔሻላይዝ እንድታደርጊ ምክንያት አለሽ? ምንድነው ሕክምና ስንማር 4ኛው ሲቱ የሚባለው እንትን ላይ ስለ አይን ኮርስ የተወሰነ 2 ሳምንት ሲቱ ማለት ሲዋን ሲቱ እንለዋለን። ክሊኒካል ይር ስትገባ ኦልሬዲ ፔሸንት ጋር ሄደ መጀመሪያ ፒሲ1 እና ፒሲ2 ጀስት የመጀመሪያዎቹ ክላስ ውስጥ የምትማረው ነው። ሲዋን ግን ክሊኒካል ይር ነው። አንደኛ ዓመት ፔሸንት ጋር ሄደ ፔሸንቶችን ክለርክ ታደርጋለህ። እነሱ ላይ የምትማማረው ነገር አለ። ሐኪም ይመጣል፣ ስፔሻሊስቶች ይመጣሉ። ያ ነገር ይኖራል። ክሊኒካል 2 ላይም እንደዛው ነው። ወደ ማኔጅመንቱ እንገባለን። ትሪትመንት ለርኒንግ ስኪሉ እየጨመረ ይመጣል ሲቱ ላይ። በዛ ሰዓት ላይ ያው አንደርግራድ ሜዲካል ስኩል የምንማረው ጀነራል ፕራክቲሽነር ለመሆን ነው። ሁሉንም ያካተተ ነው። የውስጥ ደዌ፣ የህፃናት፣ ሁሉም ሰርጀሪ፣ ጀነራል ዶክተር እንደሚባለው እና በዛ ሰዓት ስለ አይንም የሆነች ኮርስ መውሰድ ይኖርብሃል። ምክንያቱም ወጥተህ ስትገልግል የሆነ ቀላል ኬዞችን ቤት ማኔጅ ለማድረግ እና የተወሰነች ኮርስ አለ። የ2 ሳምንት እንደዚህ ክላስ ይኖረናል እና ሲቱ ላይ ስትሆን ያኔ የአይን አታች ሳረግ በጣም ኢምፕረስ ያደረገኝ ነበረ። የነበሩት አስተማሪዎች በጣም ኢምፕረስ ያደረጉኝ ነበር። ያው ሁሉም የራሱን ፊልድ እንድትወስድለት ያው አበረታታሃል እና የነበሩት አስተማሪዎች በጣም ኢምፕሬሲንግ ነበሩ እና ማኔጅመንቱን ሳይ ላይክ ያለውን ለሰው የምትሰጠውን ሪሊፍ ሳይ እነሱ የሚሰሩትን ነገር ሳይ ኦኬ ብዬ አስቤ ነበር በሰዓቱ። ያ ይመስለኛል ወደዚህ እንድትገቢ ያደረገሽ። አሁንም ፖድካስታችን እንደቀጠለ ነው። ይህንን ፖድካስት ወደ እናንተ ያቀረበላችሁ ጃምቦሮ ሪል ስቴት ነው። ጃምቦሮ ሪል ስቴት በቻይና ኮንስትራክሽን ስታንዳርድ እየተገነባ ያለው በሳር ቤትና በቡልቡላ ሳይቶቹ ላይ ለንግድ ቤቶች እንዲሁም ደግሞ ለአፓርትመንቶች ለአጭር ጊዜ የሚቆይ ቅናሽ ማውጣቱን አሳውቋል። መልእክቱን አይተን እንመለስ። እነሆ የአዲስ ዓመት የ1 ሚሊዮን ብር ልዩ ስጦታ ከጀምቦሮ ሪል ስቴት። በ5 ዓመታት ውስጥ 4 የአፓርትመንት ፕሮጀክቶችን አጠናቀን ለደንበኞቻችን አስረክበናል።
ፍጥነትና ቃልን መጠበቅ ምልክታችን ነው። እነሆ በአዲሱ ዓመት በሳር ቤት ቫቲካን በዲፕሎማቶች መንደር የሚገኘው ዘመናዊ አፓርትመንት ፕሮጀክታችን በአስደናቂ ፍጥነት ግንባታውና ሽያጩ እየተከናወነ ነው። ፍላጎቱ የተጠናቀቀ አፓርትመንት ከሆነ በቦሌ ቡልቡላ ፕሮጀክታችን 90% የተገባደዱና ካርታ የተዘጋጀላቸው በ6 ወራት የሚረከቡ ዘመናዊ አፓርትመንቶችን የማይታመን ዋጋ አቅርበናል። አዲሱን ዓመት በማስመልከት ከጀምቦሮ አፓርትመንት ለሚገዙ ደንበኞቻችን ከመስከረም 1 እስከ መስከረም 30 ብቻ የሚቆይ የ1 ሚሊዮን ብር የበዓል ቅናሽም አለን። ከ10% ቅድመ ክፍያ ጀምሮ ፍጥነት፣ ጥራትና ታማኝነት ምልክቱ የሆነው የጀምቦሮ ቤተሰብ ይሁኑ። ሕክምና ላይ ከገባሽ በኋላ ልብሽን የነካው በቃ እንዴት ነው ይሄ ነገር ብለሽ ያዘንሽበት ሞመንት ከአይን ጋር በተገናኘ ነበረ? በቅርብ እንኳን በቅርብ እንደውም ጠዋት ኦፒዲ ሰርቼ ኢቭን ከሰዓት ገብቼ ቪዲዮ የተሰራውበት ኬዝ አለ በቅርብ። ኦኬ እንግዲህ አሁን የቅርቡን ስለማስታውሰው ልንገርና ቀላል ኬዝ ነበረች። ጀስት የአይን መቅላት መቆርቆር ነው ልጁ ፊል ያደረገው በሰዓቱ። ኬዙ የቫይረስ ኢንፌክሽን ነበረ። መቅላትን ትንሽ መቆርቆር ሲያስቸግረው ዝም ብሎ ቤት ቁጭ ብሏል። ከዛ በኋላ 3 ቀን ሲሆን ግን ያ ነገር እየባሰ መጣ። በጣም እየቀላ ብርሃን መፍራት ኖረው ማቃጠል እንዲህ መቆርቆር ነገር ሲኖር ፋርማሲ ሄዳል። ፋርማሲ ሄድና ጠብታ እንደዚህ አይን ቀላ እንደዚህ በጣም ብርሃን እየፈራ ነው ምናምን ሲል ጠብታ ይሰጡታል ፋርማሲ ላይ። ከዛ እሱን ጠብታ መጠቀም ጀመረ። እይታው ደህና ነበር በሰዓቱ። ጠብታውን በተጠቀመበት በ3-4 ቀን ውስጥ እይታው እየደበዘዘ መጣ። ከዛ በኋላ ነው እኛ ጋር የመጣው እና ስታየው ይሄ ልጅ እንደውም መድኃኒቱን ባይወስድ ሞሮፍ የተሻለ የሚሆን ይመስለኛል። ምክንያቱም ቫይራል ኮዞች ብዙ ጊዜ በራሳቸው ጊዜ ወስደው በራሳቸው የሚድንበት ኮንዲሽን አለ እና ያንን ጠብታ በመውሰዱ ኦልሞስት እይታን ወደ ሃንድ ሞሽን የምንለው እይታ አድርሶታል። እና አንዳንዴ የኛ ሴታፕ የኛ ሀገር ሴታፕ ያሳዝናል። ቀላል መታከም የሚችል ነገር በማይሆን ሚስቴክ እይታ ማጣት ቀላል ነገር አይደለም። እና እይታውን አጣ ኦልሞስት አጣ። ሃንድ ሞሽን የምንለው ማለት ሃንድ ሞሽን ማለት ለቺን ብቻ ነው። አንዱን አይን ሸፍኜ እንዲህ ነው ማየት የሚችለው እንጂ ሌላ ነገር ማየት አልቻለም። ያው ይሄ እንግዲህ ያው ሳይንሱን በዚህ ጋር ባላወራህም ያቺን መድኃኒት መውሰዱ ነው ኤግዛዘርቤት ያደረገው ሳይንሱን ነው። ሄርፔቲክ አይ ዲዚዝ የምንለው አለ። ኮርኒያ የምንለው የአይናችን ክፍል ወይም የአይን ብሌን የምንለው ብዙ ሌየሮች አሉት። ከዛ ሌየር ውስጥ ለምሳሌ እንደ ቆዳ ብነግርህ የመጀመሪያው ሌየር ከተነሳች ይሄ ሄርፔቲክ አይ ዲዚዝ ወይም ደግሞ የቫይራል ኢንፌክሽን እዛ ኮርኒያ ላይ ያለችዋን እንትን ይሁን እንደ መላጥ ነገር ነው የሚጀምረው። በጣም ትንሽ ሆና ናት የምትጀምራት። ኮመን ነው የሚገርም ብዙ ሰው ላይ እናያለን ክሊኒካሊ። ሲጀምር ትንሽ ዴንድራይቲክ ሌዥን እንላቸዋለን። እንደዛ ሆኖ ነው የሚጀምረው። በሰዓቱ ቢመጣኛ ጋር ምንድን ነው የምናደርገው? ያችኛዋን አብሬዥን ወይ የተላጠችዋን እንትን ሂል እስከሚያደርግ ይሄ ዴክሳሜታዞን ወይ ስቴሮይድ የሚለው ጠብታ ኮንትራኢንዲኬትድ ነው፣ አይሰጥም። ይሄ ስቴሮይድ እና ዴክሳሜታዞን የሚል ጠብታ ለቅላት ለቁጣ የምንሰጠው መድኃኒት ነው። ብዙ ጥቅም አለው። ግን አፕሮፕሪየትሊ ስንጠቀመው ነው ያ ነገር። ያቺ አብሬዥን በመኖሯ እኛ ጋር ቢመጣ አሁን እሱን ሆልድ ነው የምናደርገው። ይሄ አብሬዥኑ ሂል ካረገ በኋላ ነው ያንን ጠብታ የምንጀምረው። ስለዚህ የቫይረሱን ለሚያክም የራሱ ኪኒንና ቅባት አለ። እሱን ነው መጀመሪያ እንጀምራለን። ልክ ሂል ሲያደርግልን ወደዛ ወደ ዴክሳሜታዞን ደባለው ጠብታ እንቀጥላለን። እዛ ጋር ሚስቴኩ ምንድነው? ያቺን መድኃኒት ሳይወስድ ያ ነገር ሂል ሳያደርግ ያንን መጀመሩ ነው። ይሄን ነገር እንግዲህ የምናውቀው እኛ ኢቨን በማይክሮስኮፕ ወይ ስሊት ላምፕ የምንለው መሳሪያ አለን አይናችን የምናይበት። በሱ ነው ልታውቀው የምትችለው። ኢቨን በደንብ ኤክስፒሪየንስድ ያልሆነ ሰው ከሆነ ኢቨን በማይክሮስኮፕ ብቻ በቂ አይደለም። ስቴን የምናረግበት ቀለም አይናችን ውስጥ ጠብታ ተደርጎ ወይም ስትሪፕ አለች ፍሎረሰንት ስትሪፕ፣ እሷን አድርገን አብሬዥኑ አለ የለም ኢቨን በአይን አይታይህም። እቺ አብሬዥን ምልይት የመላጥ ነገር ነው። ከአይናችን ብሌን ላይ ትንሽ መላጥ ናትና ትንሽ ስለሆነ ሲጀምር አታየውም በአይንህም። የግድ መሳሪያዎች ያስፈልጋሉ።
ምርመራዎች ያስፈልጋሉ እና እሱን ካየክ በቃ ዴክሳሜታዞን እዛ ጋር ወይ ስቴሮይድ ምን ወጣብታ ጭራሽ ኢስ ኮንትራኢንዲኬትድ ከሰጣኸው ያንን የተላጠውን ነገር እያሰፋው ይመጣል። ከዛ ደግሞ እሱ ሂል ሲያደርግ ስካር ነው የሚፈጥረው። ሂል ያደርጋል እኮ አፍተር ኦል እኮ አሁን ሜልሽ ሂል ያደርጋል፣ ግን ስካር ይፈጥራል። ያ ስካር እይታውን ይሸፍነዋል። ብሌናችን እንደምታውቀው መስታወት ነው፣ ትራንስፓረንት ነው። ላይትን ቀጥ ብሎ ነው የሚያሳልፈው። ስለዚህ ያቺ ስካር ደግሞ ነጭ ትሆናለች። ላይት በዛ በኩል ትራንስፓረንት ሲሆን ያጣል። ስለዚህ ቀላል ሚስቴኮች ይህ ነገር አንደኛ ታካሚውም ጥፋት አለበት፣ ቀጥታ ፋርማሲ መሄድ የለበትም። ሁለተኛ ፋርማሲ ላይም ኦቨር ዘ ካውንተር የምንላቸው ጠብታዎች ውጪ መሰጠት የለባቸው። ዊዛውት ፕሪስክሪፕሽን ከሐኪም ትእዛዝ ውጪ መሰጠት የለበትም። እሱ ላይም ጥፋት አለ፣ ፔሸንቱ ላይም ጥፋት አለ፣ ፋርማሲ ላይም ጥፋት አለ። እና ይህን ነገር ስታይ አሁን የአዌርነስ ችግር ነው። አፍተር ኦል እንግዲህ ፋይናንሻሊ ችግር ሊሆን ይችላል። ያ ሰው ካርድ አውጥቼ ተመርምሬ ከምል በቀላል ወይ ላግኝ የሚልም ሊሆን ይችላል። ግን ይህ ነገር እንግዲህ የሚስተካከለው እኛ በምንሰራ አዌርነስ ነው ብዬ ነው የማስበው። ሪስክ የሚወሰድበት ነገር አለ፣ ሪስክ የማይወሰድበት ነገርም አለ። በአይን ደግሞ ቀልድ የለም። ወደ ሴቶቻችን እንምጣ። ሜካፕ ምንድነው? አይላሽ ነው የሚባለው። አይላሽ በምትጠቀሙበት ጊዜ ምናልባት የሆነ ጊዜ ላይ ሰምቻለሁኝ በአይላሽ ምክንያት ነው እንደዚህ አይኔ የተጎዳው ምናምን ብለው ሰዎች ሲያወሩ፣ እንደገና ቅንድብ ይጨመራል አይደለ? እሱ ሲደረግ ራሱን ችሎ ደግሞ ይመጣ ነገር አለ። ሶስተኛው ደግሞ ምንድነው ለውበት ይሁን ለምን ይሁን አይን እንትን ላይ የምትገባ እንትን አለች። በጣም ይሄ ሁላ ነገር የምር አስፈላጊ ነው? እኔ ፐርሰናሊ አሁን በተለይ ይሄ አይን ላይ ከለር ለመቀየር ተብሎ የሚታዘዘው ኮንታክት ሌንስ እኔ ፐርሰናሊ አልደግፈው። ምክንያቱም አንድ ስህተት በዛች ሰዓት አንድ ስህተት አይን እይታን ሊያሳጣ ይችላል። ከሱ ልጀምርልህና ኮንታክት ሌንስ በራሱ በጣም ጥንቃቄ ይፈልጋል። እንግዲህ ለውበት ብለህ ነው ያረከው ያን ነገር ወይ ለእይታ ተቸግረህ አይደለም። እንግዲህ ለውበት ተብሎ ተደርጎ በደንብ ጥንቃቄ ሳታረግ ከተገኘክ እይታን ሁላ ማጣት ሁላ ሊያደርስ ይችላል። እኔ አላጋጠመኝም እስካሁን። ግን ደግሞ አሁን ነው ካየክ ቅርብ ጊዜ ነው ይሄ ነገር የመጣው እኛ ጋር እና በውጭው ዓለም ግን አይተናል። ብዙም እንትን ሲያወሩት ሚዲያ ላይ በደንብ አይተናል። ኢፌክቱን አይተው ምንድነው አንደኛ አጠቃቀሙ በደንብ ማወቅ ሊያስፈልገናል። መቼ ነው ማረገው፣ መቼ ነው ማወልቀው፣ ምን ያህል ጊዜ ነው የሚደረገው የሚለውን ኢቨን ያመረተው በደንብ አፕሩቭድ ነው ወይ ያ ነገር አይን ላይ ችግር አያመጣም የሚለው። ምክንያቱም ዝም ብሎም የሚመረቱ አሉ ኳሊቲ ዋይዝም ማለት ነው። እሱን በደንብ ማወቅ ያስፈልጋል። አሁን ኮንታክት ሌንስ አድርገህ መተኛት በጭራሽ አይቻልም። ውሃ ጠብታ እንኳን ስትታጠብም ሊሆን ይችላል። ውሃ ጠብታ እንኳን ከገባ ለኢንፌክሽን ሊያጋልጥ ይችላል። ያንን ኢንፌክሽን ደግሞ ማከም በጣም ከባድ ነው። ብታክመውም ራሱ እይታ ላይ በጣም ለውጥ ያመጣል በእርግጠኝነት። ጠባሳ መፍጠር ብሌን ላይ ጠባሳ መፍጠር እድሉ በጣም ከፍተኛ ነው። አጠቃቀሙ አስተጣጠብ እጅህ በደንብ በንጽህና ሆነ ካልተጠቀምከው ራሱ በውሃ አይታጠብም። ኮንታክት ሌንስ የራሱ የሆነ ሶሉሽን አለው። በሱ ካልሆነ የምትጠቀመው አቀማመጡ ለስንት ጊዜ ነው ማረገው ብቻ በጣም ብዙ ስትሪክት ነው እና ያንን ሪስክ ወስደህ ለመዘነጥ እኔ አልመክርም። አሁን ባለንበት ጊዜ ደግሞ ሩጫ ስራ ምናምን ባለበት ይሄንን መከተሉ ከባድ ነው። ሻወር መውሰድ አይቻልም፣ ዋና መዋኘት አይቻልም። ያንን አድርገው እና ብዙ ህግና ደንብ አለው። ስለዚህ ይሄን ሁላ ነገር ጠብቆ ነው ያ ሰው ያንን ነገር ማድረግ ያለበት ካረገ ራሱ በጣም ስትሪክት መሆን። ምክንያቱም እይታን ማጣት ቀላል ነገር አይደለም ለመልክ ተብሎና እሱ ነው። እሺ ሌሎችስ? አይላሽ አይላይነር የምንላቸው እንግዲህ አይን ሽፋሽፍት ላይ አይን ቆብ ላይ ነው የምንጠቀማቸው። እነዛ ነገሮች ወደ ውስጥ ከገቡ እንዳልኩ ነው። ማንኛውም ነገር ወደ ውስጥ ከገባ ቁጣ ያመጣል፣ ይቀላል ያሉት ኢፌክቶችን።
ሌላ ደግሞ አይን የምንቀባበት ቦታ በራሱ የአይን ቆባችን ላይ የቅባት የምንለው ቱቦ አለ። የእንባችን ኳሊቲውን ወይም እንትኑን መጠኑን ኳሊቲውንም ለሱ የሚሆን የሚያመርት ቱቦ አለ እና እሱን አንዳንድ የመድፈን ነገር ይኖረዋል። በሚደፈንበት ሰዓት ያቺ ቅባት ደግሞ ከሌለች የእንባችን ኳሊቲ ይቀንሳል። ከቀነሰ ደግሞ ለአይን ድርቀትም ያጋልጠናል። እሱ ደግሞ ቁጣ ያመጣል፣ መቆርቆሩን ይመጣል፣ መረበሹ ይመጣል እና የአይን ሽፋሽፍታችንም እና ይሄ አይነሩ ዋናው የሚያስቸግረው የአይን ድርቀት ያስከስታል። እና ከዛ ላይ ደግሞ ያው ስክሪን ታይማችን ብዙ ነው፣ ነገርን ያባብሳል። ስለዚህ እና ደግሞ ሌላው ሜካፕን አርጎ መተኛት ስንተኛ በጣም አይናችን ሪከቨር የሚያርግበት ጊዜ ነው። ስለዚህ በዛ ሰዓት ይሄ አይላይነር ላሽ አርገህ ከተኛ ያን ሪከቨሪ ታይምን አፌክት ያደርገዋል። ስለዚህ በአግባቡ መሆን አለበት። ስንተኛ በደንብ ሙሉ ለሙሉ አስለቀቀ መሆን አለበት። ይህ ነው እና ወደ ውስጥ መግባት የለበትም። በአጠቃላይ ምንም ነገር ወደ ውስጥ ባይገባ ይመከራል። ሌላ በሽታ ካለ ሰውነታችን ውስጥ አይናችን ይናገራል። አንዳንድ ቢጫ ይሆናል፣ አንዳንድ ጊዜ በጣም ምንድነው ነጭ ደግሞ የሚሆን አይቻለሁ። ከዛ ልጁን ስጠይቀው እንደዚህ ስላለብኝ ነው ምናምን አለ። አንዳንድ ሰው ደግሞ እንባ ይይዛል። ላይክ ጤነኛ የሚባለው የአይን ቀለም ምን አይነት ነው? ከሁሉም ካለው እንትን ጂኦግራፊ የተለያየ ነው። ኦኬ። በእርግጥ ግን አንድ ጤነኛ እንዲህ ስታየው ራሱ የምትለየው አለ። ጂኦግራፊ አሁን የኛ ቡኒ ከለር ነው፣ ውስጡ ላይ ቡኒ ከለር ነው የተለመደው። ውጭ ደግሞ ነጭ ወይም አንዳንድ ሰው ላይ ደግሞ በጄኔቲክስ የመጣ ቡኒያማ ከለር የሚይዝ ኮንዲሽን አለው። ግን እሱ ኖርማል አይደለም፣ ነጭ ነው ኖርማል የምንለው። ነጩ ክፍል ነጭ እንዲሆን ነው። በጣም ነጭ ነው ወይስ አሁን ህጻናት ላይ ትንሽ ሰማያዊ የመሆን ነገር ይኖራል። ከዛ እያደገን ስንመጣ ግን ነጭ ነው። ደም ስሮቹ ምናምን ሲታዩሳ? አሁን ደም ስሮቹ ጎልተው የሚታዩ ሰዓት ይቀላል። ያ ኖርማል አይደለም። መቅላቱ የራሱ የሆነ ችግር ሲኖር ነው። ደም ስሮቹ የሚሰፉትም የራሳቸው ስራ ለመስራት ነው እዛ ጋር የሚቀላው እና ኖርማል የምንለው ነጭ አይን ነውና አሁን ለምሳሌ ቢጫ ሲኖር ምንድነው መንስኤው ምንድነው እንላለን። የውስጥ ደዌ እንዳልካቸው ለምሳሌ ጉበት ኬስ ቢሊሩቢን የምንለው መጠን ሲበዛ ደም ስራችን ውስጥ በምንድነው የሚገለጸው? በአይናችን ሊገለጥ ይችላል፣ በቆዳችን ሊገለጥ ይችላል። ያ ቢጫ መሆን አንዱ እሱ ነው። ሌላስ ስኳር፣ ደም ግፊት ኢቨን ውስጥ ደዌ ሕክምና ቦታ ሳይሄዱ እኛ ጋር ልናገኝበት ጊዜ ይኖራል ሳይታከሙ። የነርቭ ችግር ቅድም እንዳልኩ ጭንቅላት ውስጥ ነርቭ ወይም እጢ ኖሮ ነርቭን ትጎርቶት እንደ በመንሸዋረር መጥቶ ብሬን ወይም ደግሞ ኢሜጂንግ የምንለው ኤምአርአይ የምንለውን ሰርተን ኮዙን ስንፈልግ መንስኤውን ስንፈልግ የብሬን ወይም የጭንቅላት እጢ ሆኖ ሊገኝ ይችላል። ብዙ ሌሎችም አሉ። የመገጣጠሚያ ህመሞችን በአይናችን የምናገኝበት ጊዜ ይኖራል። ስለዚህ አካላችን ለአይናችን በጣም ትልቅ ሚና አለው። አንዳንድ ሰው ሲናደድ አይኑ ይቀላል። እሱሳ ምክንያቱ ምንድን ነው? መናደድ፣ ስትረስ፣ ጭንቀት፣ በዛ ጊዜ የሚመረቱ ሆርሞኖች አሉ እንደ ኮርቲሶል፣ አድሬናሊን የምንላቸው የነሱ ኢፌክት ነው፣ የነሱ ተጽዕኖ ነው አይን ላይ ምልክት የሚያሳየው። ስትረስ በራሱ ብዙ ችግር ያመጣል ሰውነት ላይ እና በቀጥታ መንገድ ወይም በተዘዋዋሪ መንገድ አይንህን ሊጎዳ ይችላል። በቀጥታ ስንል እንዳልኩ ስትረስ ሆርሞኖች ይመረታሉ አይናችን ላይ። አሁን ለምሳሌ የአይን ቆብ መርገብገብ፣ ብዙ ሰው ምን ይላል? የአይን ቆብ መርገብገብ እንትን ይባላል መሰለኝ በተለምዶ ሰው ላይ ነው ምናምን ሰው ላይ ነው ይባላል እና እሱ አሁን አንደኛው መንስኤው ስትረስ፣ ማንንም ሊያዩ አይደለም ሊያዩ አይደለም። ይህ ራሱ አንድ በተለምዶ የሚባል ግን ልክ ያሉና አባባል። እኔ በራሴ ራሱ ገጥሞኛል ስትረስ
እንትን ላይ የመጨረሻ የአይን ስፔሻሊቲ ለመመረቅ የምንፈተነው የመጨረሻ ፈተና ላይ ለአንድ ወር እረፍት ይሰጣል ለማንበብ ስተዲ ሊፍ እና በዛ ሰዓት ጠዋት ገባለሁ ላይብረሪ አነባለሁ ምሳ ወጣለሁ ተመልሼ ገባለሁ ረጅም ሰዓት ኮምፒውተር ላይ ነኝ ስትረሱ አለ ድካሙ አለ ከዛ ደግሞ ሳልፍ ቡናና እንትን ኮካ በቃ ለመነቃቃት ስል ወስዳለሁ ከዛ የመጨረሻው አንድ ሳምንት ላይ በቃ አይኔ ይገበገባል ይሄ አይን ቆና ራሴም አይቼዋለሁ እሱ ዳይሬክትሊ ከስትረስ ጋር የሚያገናኘው ነው ሌላው ደግሞ ስትረስ እና እንደዚህ አንተ ያልከው መናደድ በራሱ በሰዓቱ የአይን ግፊትም እንለዋለን ምንድነው የአይን ግፊት የአይን ግፊት ማለት ደም ግፊት ይባል ያው ደም ግፊት ይታወቃል የአይንም የራሱ የሆነ ግፊት አለው እሺ አይናችን እንደዚህ ኳሱን ጠብቆ ስትራክቸሩን ጠብቆ እንዲቀመጥ የራሱ ግፊት አለው ግፊት ልክ ውሃ አለው ውስጡ እሱ ውሃ ሰርኩሌት ያደርጋል ያቺ ውሃ በተፈለገችበት ግፊት መጠን ካልሆነች ካነሰ ኮላፕስ ወይም የመሸማቀቅ ነገር ይኖራል ከበዛ ደግሞ በጣም የመወጠርና ህመም የመፍጠር ከዛም አልፎ ግፊቱ በጣም ጨምሮ ነርቭን የመጉዳት ደረጃ ይደርሳልና ያቺ ግፊት ኖርማል የምንላታለች ከዛ ሲያልፍ አይን ግፊት ተከሰተ እንላለን ሲያንስ ደግሞ አይን ግፊት አነሰም እንላለንና ይህ በስትረስ በጣም በምንዝም ትንሽ ጊዜም ቢሆን አይን ግፊት የመጨመር ነገር አለ ያመጣል እያወራን ያለ ነው ዘመናዊ ህክምናውንና ሳይንሱ ላይ ያለውን ነው ባህላዊ ህክምና ደግሞ የሆነ ጊዜ አይቼ ነበር አይን ላይ ምንድነው ምላሳቸውን ከተው ምናምን መጥረግ ይመከራል ሄደው አስጠርገው ብዙ ጠጠር ምናምን እንደዚህ ይዘው ይመጣሉ አይን ውስጥ የተከማቸ በምላስ ነው የሚጠረገው በጣም ይሄ በጣም ከባድ ነገር ነው አይን በጣም ፕሪሺየስ ነገር ይሄ በተለይ አይን ብሌን የምንለው ትንሽ ነገር ይበቃዋል በተለይ የመጀመሪያው አይን ክፍል አሁን ከምራቅ የሚወጣ እኮ ብዙ ከምላሱ ከምራቅ የሚወጣ ብዙ አሲድ ነገሮች አለው እሱ ራሱ ኬሚካል ኢንጁሪ ወይም የኬሚካል ኢፌክቱ ሊኖረው ይችላል አይናችን ላይ እና አይናችን ውስጥ ምንም ነገር ባይገባ ነው የሚመከረው ግን አሁን ያንን ያየሁትኝ በምን አጋጣሚ መሰለሽ የአይን መቆርቆር ውስጡ ነበረበት ሰውየው እና የሚሰራው ብየዳ ላይ ነው ሲቆርጥ ምናምን የነዛ ትናንሽ ብረቶች ፍንጠርጣሪ ይገባል አይን ውስጥ እና በጣም ቁርቋሬው ሲያስቸግረው እስኪ እዚህ ቦታ ሂድ ምናምን ተብሎ ይሄዳል ከዛ በቃ ሴትዮዋ ያ ነው ስራቸው አይኑን ገለጥ አድርገው ወይ እና በጣም ብዙ ጠጠር ነው ሁላ ይወጣው ማለት ነው እንደዚህ አይነት ሰዎች ወደ እዚህኛው ዘመናዊ ህክምና ላይ ሲመጡ ምን አይነት ህክምና ነው የሚሰጣቸው አሁን ለምሳሌ አሁን ያልከው የመቆርቆር አሁን ብየዳ ላይ ያሉት ሰዎች በጣም ለብዙ የአይን ሁኔታ ይጋለጣል ብየዳ እንደገና የመንገድ ስራ ላይ አቧራ አሁን ምንድነው መጀመሪያ ያው በስሊት ላምፕ ወይም በማይክሮስኮፕ እኛ በምንጠቀመው እናያለን አይናቸው የቱ ጋር ነው ያለው ያ ከውስጥ የገባው ነገር የት ነው ያለው የሚለውን እንደዚህ ልጅ ያለን አይን ገልብጠን እንደሱ ገልብጠን በደንብ ውስጡን እናያለን እዚህ ስርም እናያለን ከፊትም እንደዚህ የሚታየው ላይም እናያለን አንዳንዴ ላታገኘው ትችላል በማየት ውስጥ ሊሆን ይችላል ያኔ ምንድነው ኢሪጌሽን ወይም ደግሞ በኖርማል ሳይን የምንለው አለ ወይም ግሉኮስ ነው ብዙ ሰው የሚያውቀው በደም ስር የሚሰጠው ግሉኮስ አለ እሱ ፈሳሽ ውሃውን በስሪንጅ በመርፌ በደንብ አድርገን ወሽ ማጠብ አይን ይታጠባል ስለዚህ የምናጥብበት እኛ መንገድ ለዚህ የሆነ ምንም ሳይድ ኢፌክት የሌለው ምንም ጎንዮሽ ጉዳት የሌለው መንገድ አለ የራሱ ውሃ አለ ኢቭን ኖርማል ውሃ ራሱ ንጹህ ውሃ ካልሆነ አሁን ለምሳሌ በጣም አንዳንዴ ኬሚካል ኢንጁሪ ወይም ደግሞ እንትን ይገባባቸው ይችላል አንዳንድ ሰዎች አሲድ ወይም በረኪና ጽዳት ላይ የሚሰሩ ሰዎች ያኔ አሁን እኛ ጋር እስከሚደርሱ ቀድሞ መታጠብ አለበት ያኔ ምክንያቱም ከቤታቸው ህክምና እስከሚደርሱ የሚፈጀው ጊዜ ታውቃለች እዚህ ደግሞ በጣም በተለይ እስከዛ ምንም ሳይታጠብ ከቆየ አሲድ እና ቤዝ ያላቸው ነገሮች ከሆኑ በተለይ ቤዝ
በጣም ሰርስሮ የመግባት አቅም አለው አይናችንና ለአይነ ስውርነቱን ላይ ያደርሳል። ስለዚህ ምንድነው የምንመክረው? ቶሎ ብለው ንጹህ ውሃ አይናቸው ውስጥ እንዲያፈሱ አይናቸውን በደንብ ገልጠው ውሃ በደንብ ለ30 ደቂቃ በደንብ አፍስሰው ከዛ ወደ ሕክምና እንዲመጡ። ሌላ ጠብታ ቅባት ምንም ነገር ማድረግ አይፈቀድም። እንዳልኩ እንደ ባለፈው ታካሚ እንደዚህ አይነት ነገር እንዳይኖር ቶሎ ብለው በውሃ በደንብ ንጹህ ውሃ በደንብ አፍስሰው ወደ ሕክምና እንዲመጡ ነው የሚመከረው። ዋና ላይ ሰዎች ሲዋኙ ምንም አይነት ፕሮቴክተር መነጽር ምናምን ሳያረጉ ሲዋኙ አይናቸውን ገልጠው ነው የሚሄዱት። ብዙ ጊዜ ሲወጡ አይናቸው በጣም ቀልቶ ምናምን ይወጣሉ። ኤግዛክትሊ ምንድነው ችግሩ? ያው ምንም ቢሆን ፎሪን የውጭ የኢንቫይሮንመንት ነው አይደል? አይናችን የሚፈልገው እንባችንን ብቻ ነው። ከውጭ የመጣ ነገር ሁሌም ቢሆን የውጭ ነገር ነው እና ያ ነገር ምንድነው ሰርፌሱን ወይ የአይናችን ክፍል የተወሰነ ቁጣ ይፈጥራል። ቁጣ ስለሚፈጥር የደም ስራችን ደግሞ ያኔ ያችን ቁጣ ፋይት ለማድረግ ለመመለስ ደም ስራችን ይሰፋል። ደም ወደዛ ይመጣል። ከደም ጋር አብሮ የሚመጡ ይህንን ፋይት የሚያደርጉ እንትኖች ሴሎች ይኖራሉ። ያ ሁኔታ አይናችን እንዲቀላ ያደርጋል። ያ እንግዲህ ውሃ ነው ያልከኛ፣ ውሃው ይገባል። አዋራም እንደዛው ነው። ስክሪን ረጅም ሰዓት መቆየትም እንደዛው ነው። ሁሉም ማንኛውም ውጫዊ የሆነ ነገር አይናችን ውስጥ ከገባ ቁጣን ለመፍጠር እድሉ ከፍተኛ ነው። ኦፕራሲዮንም ስንሰራ በነጋታው ይቀላል አይደል? አይናችን ቁጣ ነው። ምክንያቱም ከሚፈለገው ውጪ ስለ አይናችን ስለገባ። ስለዚህ በተቻለ መጠን ፕሮቴክት ማድረጉ አስፈላጊ ነው። ኦኬ። እኔ ጋርም የሆነ ሰዓት ላይ የሚያጋጥመኝ የነበረ ባጊ የመሆን እና ይሄ ከስር አብጦ ይቆያል። አብሶ ማታ ላይ ስክሪን ታይም ረጅም ሰዓት ቆይቼ ስተኛ ጠዋት ስነሳ ይሄ ያብጣል። ከኔ ባሱ ደግሞ ብዙ ሰዎችን ተመልክቻለሁ እንደዛ የመጥቆር ይሄኛው ፓርት ብቻ። ምንድነው ምክንያቱ? አንድ እንግዲህ አብዛኛው ጊዜ አሁን በተለይ ይታየ የመጣው ወጣቶች ላይ እንዳልከው ነው። ስክሪን ታይም መጠቀም፣ እንቅልፍ ማጣት፣ ይሄ ነው አሁን በጣም እየታየ ያለው። ግን እድሜ እየገፋ ሲመጣ ግን የራሱ የሆነ እዚህ አካባቢ ያሉት ፋቶች በማነሳቸው የሚመጣ ነው። ፋቶቹ በመውጣታቸው የሚመጣ ነው። ግን ወጣቶች ላይ የምናየው አንደኛ ስክሪን ታይም ረጅም ሰዓት እንትን ማለቱ በራሱ ድካም፣ እንቅልፍ ማጣት እና ሌላው ደግሞ ውሃ እንደማቋጠርም ሊሆን ይችላል መንስኤው። እና ጨው የበዛበት ምግብ በጣም ወደ ማታ አካባቢ የሚበላ ሰው ለዚህ ተጋላጭ ሊሆን ይችላል። ለምን? ምክንያቱም ጨው በራሱ ሀይ ሲሆን በደም ስራችን ውስጥ ሲበዛ ጨው እንዴት ነው? ጨው ሲታበዛ ውሃ ጠጣ ይልሃል። ልክ እንደዛ ሁላ ኮንሰንትሬሽኑ በደም ስር ላይ ሲበዛ ውሃ የመሳብ ነገር ይኖራል። እና ደም ስራችን ውስጥ ደግሞ እቺ ደግሞ ከሰውነታችን ክፍል ስሷ ወይም በጣም ቀጭን ስስ የምንለው ቲን የምንላት ክፍል ናትና ውሃ ነገር ውሃ ቴንሽን ሲኖር ቶሎ የሚታየው እግር ላይ እጅ ላይ ሳይሆን እች ላይ ነው። አይናችን ቆብ ላይ ነው ብዙ ጊዜ የሚታየውና እሱም ሊሆን ይችላል። ሌላው ደግሞ የውስጥ ደዌ ኮንዲሽኖችም በእንደዚህ አይነት መልኩ ሊመጡ ይችላሉ። እንደ ኩላሊት በሽታ፣ የእንቅርት በሽታ በእንደዚህ አይነት መልኩ ፕሬዘንት ሊቀርቡ ይችላሉና ምልክት ሆኖ ሊታዩ ይችላሉና መንስኤውን ማወቅ ያስፈልጋል። ዋናው ይሄ ድካም፣ ረጅም ሰዓት ስክሪን ታይም ወይ እንቅልፍ አተኛኘትህ እንደሱ አይነት ነገር ከሆነ እሱን አቁመህ ትሞክራለህ። ካልጠፋ ግን ወደ ሕክምና ሄዶ የግድ መታየት ያስፈልጋል። ሌላው ኮልድ ኮምፕሬሽን የምንለው አለ። ቀዝቃዛ ነገር በረዶ በፎጣ ጠቅልሎ እዚህ ላይ መያዝ ያረጋገዋል፣ ይቀንሰዋል። ምንድነው ደም ስራችን እንዲጠብ ያደርገዋል። እዛ ጋ ያሉ ፍሉዶች እንዳይበዙ ያደርጋል።
እነዚህን በመጠቀም የተወሰነ ሪሊፍ ይሰጠናል። አሁንም ፖድካስታችን እንደቀጠለ ነው። በጣም ብዙ ሰዎች ስጠይቁን እንደነበረው የአላይቭ አካዳሚ ተመልሷል። አሁን የተመለስነው ግን ማህበራዊ ሚዲያን እንዴት መጠቀም እንችላለን የሚሉትን ጥያቄዎች ለመመለስ ነው። በዚህ አጭር ኮርስ ውስጥ የማህበራዊ ሚዲያ አጠቃቀም፣ የኮንተንት ክሪኤሽን፣ ፐርሰናል ብራንድን እንዴት መገንባት ይቻላል፣ እንዲሁም ደግሞ ድርጅት ያላችሁ ሰዎች የድርጅታችሁን ምርት ወይንም አገልግሎት በአጭር ጊዜ ውስጥ በርካታ ሰዎች ጋር የምታደርሱበትን መንገድ ለማሳየት ኮርስ አዘጋጅተናል። እዚህ ኮርስ ላይ መሳተፍ የምትፈልጉ ሰዎች ብቻ ዲስክሪፕሽን ላይ ሊንክ አለ። ያንን ሊንክ በመጠቀም መመዝገብ ትችላላችሁ። ድምፅ ነገሮችን ከማዳመጥና ላይክ ፖድካስት ሊሆን ይችላል፣ ሌሎች ኦዲዮ ቡክ ከማንበብ የትኛው ነው ሞር ከእንቅልፍ ጋር በተገናኘና አሁን ያልሽውን ሆርሞን አፌክት የማያደርገው ወይም ይመከረው? የምትጠቀመው ስክሪን ከአንተ ምን ያህል ርቀት አለው የሚለው ተጽዕኖ አለው። ምን ያህል ርቀት ነው የሚመከረው? ቢያንስ አርም ሊንግስ ወይም 30 ሴንቲሜትር በላይ መሆን አለበት። ኦኬ። ማንኛውም ስክሪን ታይም ቀንም ሆነ ማታ አርም ሊንግስ የምንለው ቢያንስ እጅ በፊት ወይም ከ30 ሴንቲሜትር ከ45 ሴንቲሜትር በላይ ቢሆን ይመከራል። አሁን አንዳንድ ቴሌቪዥኖች የብሉ ላይት የመልቀቅ መጠናቸው ከፍተኛ ነው። አንዳንዶቹ አላቸው ፕሮቴክተር። ኢቨን የሆነ ከስማርትፎን ራሱ መጀመሪያ አካባቢ የመጡት በጣም አይን ያቃጥሉ ነበር፣ ምናልባት ትዝ ካለሽ። ቅርብ ጊዜ ደግሞ አሁን እየመጡ ያሉት የራሳቸው የብሉ ላይት እንትን አላቸው፣ ፕሮቴክሽን አላቸው። ሶ ያንኛውን ፕሮቴክሽን የሌለውን ስክሪን ሰዎች ሲጠቀሙ ማድረግ ያለባቸው ጥንቃቄ ከመነጽር ውጭ ሌላ ነገር ይኖራል? አንዳንድ ስልኮች ላይ በጣም ስታቀርብ አርቀው ብሎ የሚከለክሉላ አፕሊኬሽኖች አሉ። ሴንስ አርጎት ኢቨን አይን መድከምን ሴንስ አርጎት እረፍ የሚል አሁን ዩቲዩብ ላይ ለምሳሌ ታስገቢለትና እንቀጥል ወይንስ እዚህ ጋር እናቁም ብሎ ያመጣልሻል ኖቲፊኬሽን። ልክ እንደዛም ስልኮች ላይም አሉት እንደነዚህ አይነት እንትኖች አሉ። ስለዚህ አንደኛው ማራቅ ነው። ሁለተኛው ያልኩን ነው እረፍት መውሰድ ነው፣ በየመሃሉ እረፍት ማድረግ ነው። ሌላው ደግሞ የአይን ማርገብገብ ኤክሰርሳይሶቹን ነው። ከዛ አልፎ ግን አይን መድረቅ በጣም የተቸገረ ሰው ደግሞ የአይን ጠብታዎች አሉ። የአይን ጠብታዎች እንደዚህ ለማለስለሻ የምንላቸው ወይም አርቲፊሻል የእንባ ጠብታ የምንላቸው በዋንኛውም ኦቨር ተ ካውንተር ወይም እንዲሁ ሐኪም ሳያዝልህም መውሰድ የምችለው ጠብታ ነው። አይን ማለስለስ እነሱም ያግዛሉ። አንዳንድ ጊዜ እኔም ፐርሰናል የሚያጋጥመኝ በጣም ረጅም ሰዓት ስክሪን ላይ ካሳለፍኩኝ ወይንም በጣም ከፍተኛ ብርሃኖች ምናምን ያሉበት አካባቢ ላይ ከቆየው ከትንሽ ደቂቃዎች ወይ ወዲያው ምናምን የራስ ምታት ምናምን ያጋጥመኛል። ሌሎች ሰዎችም ይሄንን ነገር ይጋሩኛል ብዬ አስባለሁኝ። እና ማይግሬን ከእይታ ጋር ወይንም ከአይን ጋር የሚያገናኘው ነገር አለ? ብዙ ጊዜ ማይግሬን ሲኖር አንድ ፓርት ከፍሎ ነው የሚያመው። በዛው ሳይድ ያለው ደግሞ አይን አብሮ የመታመም ነገር አለ። እንዲሁም ደግሞ በጣም አይን ብርሃን መፍራት፣ ብርሃን በቃ ማየት አይፈልጉም፣ ጨለማ ውስጥ መሆን ነው የሚፈልጉት፣ ድምፅ አይፈልጉም። ይህ ነገር ቀጥታ አይናቸው ላይ ችግር ኖሮ አይደለም፣ የራስ ምታቱ አይነት የሚያመጣው ችግር ነው። ብዙ ጊዜ ያን ነገር ሲኖር ነርቭ ላይ ነው ችግር የሚያመጣው። ያ ነርቭ ደግሞ ጭንቅላታችን ውስጥ ያለ ነርቭ ነው። ያ ነርቭ ደግሞ ስራው አይናችንም ላይ የሚሰራ ስራ ስለሆነ ያ በሚታመምበት ሰዓት አይናችንም ያ ነርቭ ህመም ስለሚኖር፣ የነርቭ ህመም ደግሞ ቀላል አይደለም፣ በጣም ህመም አለው። አብሮ ተያይዞ የመታመም ነገር ይኖራል። ለዛ ጊዜ ነው አይናችንን ቀጥታ የሆነ አይናችን ላይ የሚያመጣው ነገር አይኖርም በሰዓቱ። እና ደግሞ አይምሯችን የብርሃንን መፍራት በጣም ሴንሲቲቭ ይሆናል በሰዓቱ ማይግሬን በሚከሰት በሰዓት። ለዛም ነው ብርሃን ማየት የማይፈልጉት የራስ ምታት ችግር ያለባቸው ሰዎች እና ጨለማን የሚመርጡት አንደኛ ሴንሲቲቭ ስለሚሆን ነው አይምሯቸው በራሱ። ብዙ ጊዜ ህክምናው ለአይን የሚሆን ህክምና አይደለም፣ ቀጥታ ማይግሬኑን ማከም ነው። ያንን ስናክም ወይም ደግሞ እንዲጸጥታ ቦታ ሲያገኙ ድምጽም በራሱ የአይን ብቻ አይደለም፣ ድምጽም ራሱ በራሱ በጣም ይረብሻል። እሱን ስናክም የሚስተካከል ነገር ነው የሚሆነው።
እንጂ ከአይን ጋር እንጂ አይን ታሞ ወይም ደግሞ አይን ላይ ያለ ችግር አይደለም። ከጉዳት ጋር በተገናኘ አይናችን ላይ ለምሳሌ ሰዎች እርስ በርስ ሲጋጩ ሊሆን ይችላል ወይ ምት ሲኖር ወይ ከሆነ ነገር ጋር ግጭት ሲኖር ምናምን የሚፈጠሩ የአይን እንትኖች አሉ። ቀይ ነገር መሆን የሆነች ቦታ ብቻ ወይ ጥቁር ነገር ብቻ ይዞ መቆየት ምናምን እንደሱ አይነት ነገር ሲፈጠር እዛ ጋር ከሚታየው ነገር ጀርባ ያለ ጉዳት ይኖረዋል? አዎ በጣም የአይን ምት በጣም ቀላል የምንለው ሁኔታ ሊያስከትል ይችላል ወይም ደግሞ እስከ መጨረሻው አይን የሚያሰጣ ደረጃ ሊያደርስ ይችላል። አንዳንድ ሰው አሁን እንትን ይላል አይንህን ነው ብልጭ ማረግብህ ምናምን ሲያስፈራሩ ራሱ በዛ ልክ ነው የሚሄዱትና ይሄ ነገር የምር ከፍተኛ ጉዳት የሚያመጣ ከሆነ አሁን ተደራሽ መሆን አለበት ብዬ አስባለሁ። እኔ አሁን በስራ ላይ በጣም የምናያቸው የአይን ምቶች አሉ፣ ጉዳቶች አሉ። በተለይ ህፃናት ላይ የምናያቸው እንዲህ በቀላል ጨዋታ ሲጫወቱ እስክሪብቶ ይዘው ሊሆን ይችላል ትናንሽ እንደሱ አይነት ነገር ይዘው ሲጫወቱ በድንገት አንዱን የመምታት ነገርና የመቀደድ የአይን ብሌን መቀደድ ድረስ የማድረስ ነገር ሞራ የመያዝ ብዙ አይን ላይ በጣም ብዙ ጉዳቶች የሚያመጡ አሉና በጣም ያሳዝናል። ስለዚህ በጣም ነው ለአይን ያለኝ ሴንሲቲቭ ነኝ ስለማየው ነውና ሁሌም በቃ ልጅ እስክሪብቶ ሻርፕ ነገር ይዞ ሳይ በጣም ነው በቃ መሳቀቀው ስለማቀው ማለት ነውና በጣም ጥንቃቄ ማድረግ ያስፈልጋል። አይን ማንኛውም አይን ስራ ስንሰራ አንድ የገጠመኝ ራሱ እግሯ ላይ ሾክ ገብቶባታልና እንዲህ እግሯን ይዛ ለማውጣት ይታገለች ነው ሾኩን ልክ እንዲስታው ተቀጥታ ሄዶ አይኗ ላይ መታትና ተቀደደ ብሌኑ። እንግዲህ ያኔ ምንድነው ያደረግነው ሾኩን አወጣን ባለበት እንዲቆይ መሰፋት ስላለበት ይሰፋል። አይን ይሰፋል? አይን ይሰፋል። ኧረ ተይ! አዎ ልክ እንደ ቆዳ ምናምን? ልክ እንደ ቆዳ። እሺ አዎ የአይን ምትና መቀደድ ካለው ያለው አማራጭ መሰፋት ነው። እንትን አይልም አይፈስም ምናምን? ይፈሳል። አሁን በጣም ቅዱ በጣም ትልቅ ከሆነ ይፈሳል። አንዳንዴ ትናንሽም ሊሆኑ ይችላሉ። ያቺ ቦታ ቶሎ መሰፋት ይኖርባታል፣ መቆየት የለበትም። የሚሰፋው በተመሳሳይ ልክ ቆዳ እንደሚሰፋው አይነት ነው ወይስ የራሱ ሌላ አለው? ቆዳ እንደሚሰፋ ነው፣ ግን የምንጠቀማቸው ክሮች በጣም በአይንም አይታዩ። በማይክሮስኮፕ ነው የሚሰራው ኦፕራሲዮንም ክሮች ናቸው፣ ግን በጣም ትንሽ ናቸው። እንዲህ ራሱ ለማየት ያስቸግራል። በጣም ትንሽ ናቸው። ቆዳ ላይ የሚታዩ ክሮች ይታያሉ በአይን አይደል? ግን ከተሰፋ በኋላ አሁን ለምሳሌ የቆዳ ከተሰፋ በኋላ እነዛ እንትኖች ወይ ይረግፋሉ ወይ እንትን ይላሉ ውስጥ እዛው ይቀራሉ። ይሄኛው ከተሰፋ በኋላ እዛው ነው የሚቀራው ወይስ ይወጣል? ይወጣል። ይሄኛው የብሌን መቀደድ ከሆነ የምንሰፋበትም ራሱ የሚጠፋ አይደለም። ቢያንስ 3 ወር ድረስ መቆየት አለበት። ራሱን በደንብ ሂል እስከሚያደርግ ድረስ 3 ወር ቢያንስ መቆየት ይኖርበታል። ከዛ በኋላ ነው የምናወጣው። ከዛ በኋላ ደግሞ እናንተ ናችሁ የምታወጡት እንጂ ራሱ አይደለም። ራሱ እኛ ነው የምናወጣው። ኦኬ እሺ። የእንትንሳ አሁን ትልልቅ ሰዎች በፊት ትዝ ይለኛል አይኔ ምንድነው የአይን ግርዶሽ ይሁን ምን ይሁን ብቻ ሄደው ተገፈው ይመጣሉ። ሞራ ምንድነው? እስኪ እሱን አስረጅ። የአይን ሞራ ሌንስ የምንለው አለ። እሱ ሌንሳችን በእድሜያችን እየገፋ ሲመጣ ራሱ እየጠነከረ ይመጣና ኖርማል ሌንሳችን ብርሃን ማስተላለፍ አለበት ወይም አስተላላፊ ነው። መስታወት ከለር ነው ያለው። ግን ከእድሜ ሂደት ጋር ተያይዞ እየነጣ ይመጣል ወይ ነጭ እየሆነ ይመጣል። ኦክሲዴቲቭ ስትረስ የምንለው አለ፣ ሴል ዴዝ አለ። ፕሮሰሱ የእድሜ ፕሮሰስ በራሱ ነጭ እንዲሆን ያደርገዋል። ያኔ ብርሃን ማለፍ ያቅተዋል፣ ትራንስፓረንት አይሆንም ወይም ማስተላለፍ ስለማይችል ያኔ ሞራ ተከሰተ እንላለን። ምንድነው? ያንን ሌንስ በኦፕራሲዮን እናወጣለን። ካወጣን በኋላ ግን መተካት አለብን። ያንን ሌንስ ካልተካ ነው ያ ሰው ማየት አይችልም። ስለዚህ አርቲፊሻል ሌንሶች አሉ ለዚህ ተብሎ የተዘጋጁ፣ እሱም በዛ ቦታ እናስገባለን።
ኦኬ የኦፕራሲዮኑ መንገድ እሱ ነው የአይን ሞራና በጣም ሰክሰስፉል ብዙ ጊዜ ሰክሰስፉል የሚሆን ነው ኦልሞስት ምንም ማይታካሚ መጥቶ በነጋታው ሙሉ ለሙሉ ቆጥሮ የሚሄድበት አለ ነው ኦኬ የአይን ንቅለ ተከላስ የአይን ንቅለ ተከላ ሙሉ ለሙሉ አይደለም ብዙ ሰው የሚረዳው አይን ንቅለ ተከላ ሲባል ሙሉ አይን ይመስለናል ይሄ ሙሉ ኳሷ ወጣ ከዛ ምናምን እንደሱ አይደለም የአይን ንቅለ ተከላ የምንለው የአይን ኮርኒያ ወይም ብሌን የምንለው እቺ መስታወቷ ክፍል ከላይ ያለው ጥቁር ሆኖ ነው ለኛ የሚታየናል ከጥቁሩ በላይ ግን መስታወት አለች እሷ ብቻ ናት የምትነሳው እንጂ ሌላ ነገር አይቀየርም ሌላው ነጩ ፓርት ውስጡ ብርሃን መቀበያው ምናምን እንዳለ ነው እና ሰው የሚለግሰው ያቺን ፓርት ብቻ ነው ያቺን ፓርት ብቻ ነው ብሌን የምንላት አሁን ከዚሁ ጋር በተገናኘ አንድ የሚባል አባባል አለ የአንድ ሰው አይን ሲቀበል አብሮ ትውስታም አብሮ እንትን ይላል እና የሰጠው ሰውዬ ያያቸው ነገሮች ምናምን ይሄኛውም ያስታውሳቸዋል ምናምን የሚባል ነገር አለ እውነት ነው ወይስ አይደለም ምንድነው እኛ የምንቀበለው እንትኑን ነው ብሌኑን ብቻ ነው ያ ትውስታ የሚኖረው ብርሃን መቀበያ ላይ ነርቭ ላይ እና አይምሮ ውስጥ ነው ስለዚህ ያንን ነገር ይዞት አይመጣም ስለዚህ ትውስታውን በምንም መልኩ ልታገኘው አትችልም ብሌኗ ብቻ ናታ ብሌን ስራዋ ምንድነው ብርሃን ማስተላለፍ ነው መቀበልም አይደለም ረቲና ነርቭ ነው ተቀብሎ ወደ አይምሯችን የሚያስተላልፍልን ስለዚህ በምንም ሁኔታ ያኛውን ሚሞሪ ልታመጣው አትችልም እሺ የከለር ብላይንድነስሳ አሁን ሲወለዱ ጀምሮ እንደዛ የሚያጋጥማቸው አሉ ከዛ በኋላ ይምጣ አላቅም ከለር ብላይንድነስ ሲያጋጥም ምንድነው መፍትሄው ከለር ብላይንድነስ ማለት አንድን ከለር አረንጓዴና ቀይን መለየት አለመቻል አሁን ለምሳሌ ጥቁርን ብቻ አሁን የከለር ብላይንድነስ ወይም ከለር እይታ የሌለው ሰው የሚታየው ጥቁርና ነጭ ብላክ ኤንድ ዋይት ብቻ ሆኖ ነው የሚታየው ከለር ፐርሲቭ ማድረግ አይችልም ምንም ነገር ሲያይ ብላክ ኤንድ ዋይት ነው ሆኖ ነው የሚታየው እና ከልጅነቱ ጀምሮ ከሆነ ላያውቀው ይችላል ኖርማል ነው አለሱ በምንም አያውቀውም ሲመረመር ነው የሚያውቀው ስለዚህ ከለር ምናምን ሲማርሳ እንግዲህ ተመሳሳይ ናቸው ለሱ ተመሳሳይ ናቸው ሜቢ ያኔ ሊያስተውለው ይችላል እንግዲህ ሊያስተውለው ይችላል ወይም በትምህርቱ ደከም ሲል እስቲ ቼክ ይደረግ ሲባል ሊያስተውለው ይችላል ከልጅነት ከተፈጥሮ የሚመጣ ከሆነ ግን ደግሞ ከተፈጥሮ የማይመጣ በሌላ ምክንያቶች የሚመጣ አለ የከለር እይታ ችግር ይቺ ኦፕቲክ ነርቭ ወይም ግላኮማ የምንለው በራሱ የአይን ግፊት ራሱ ነርቭ ሲጎዳ ያንን ከለር የመቀበል አቅሙ እየደከመ የሚመጣበት ኮንዲሽንም አለ እንደውም አንድ የገጠመኝ ታሪክ አለ ከለር ብላይንድነስ ላይ ይሄ ቤቲንግ የምንለው አለ አይደል እንትን ጌም እሱ ላይ ኢቨን እንግዲህ እሱ ከሚነግረኝ እሰራለሁ አለ ስራው ራሱ እሱ ነው ማጫወት ነው እና በደንብ ያያል እንግዲህ ስትሸነፍና ስታሸንፍ ቀይና አረንጓዴ አይደለም የሚመጣው ሲሸነፍም ያውቃል ሲያሸንፍም ያውቃል ነበረ ነው የሚለን እንግዲህና የሆነ ቀን ግን አየና አረንጓዴ ሆነ ሙሉ አሸነፍኩ ብሎ በጣም ደስተኛ ሆኗል የሚገርምህና ጓደኞቹ ጋር ሲል እንዴ አንተ ያመሃል እንዴ እኮ ሁለት ቀይ ያለው ይሉታል እሱ ግን ለሱ አይታየው ቀዩ ሁሉም አረንጓዴ ሆኖ ነው ይታየው እና እንዴ አረ ማሸነፍ ያለው ምን እየቀለዳችሁብኝ ነው ብሎ ወደኛ ይመጣል እኛ ጋርም ስናየው ከለር ብላይንድነስ ቼክ ማድረግ ያለ ካርዶች አሉ እሱን ስናየው ምንም አይለይም ከለር እና የሱ ግራ ያጋባን ብዙ ጊዜ ከልጅነት ሲሆን አታውቀውም ግን ኮዞቹን ለማወቅ ፈለግን በጣም ሰርች አረግን ግላኮማ አለበት ወይ ነርቭ ላይ ችግር አለ ወይ ሁሉንም ምርመራ አድርገንለት ኖርማል ሆነ ምን ሆኖ ተገኘ ችግሩ ኖርማል ሆነ እና እኛ ብለን ያሰብነው ከልጅነት ነው ሳያውቀው ቆይቶ ነው የመጣው ብለን ነው መጨረሻ ላይ ኮንክሉድ ያደረግነው እና እንደዚህ ይገጥምሃል አያውቁትም አብዛኛው ምንም አይነት ህክምና የለውም አሁን እኛ ጋር መነጽር ከልጅነት ውጭ ላይ አይ ቲንክ ውጭ ላይ አለ
መነጽር በመጠቀም እንደውም ብዙ ቪዲዮዎች እናያለን በመነጽር በመጠቀም ይሄንን ከለር ፐርሲቭ እንዲያረጉ የሚጠቀሙት መነጽሮች አሉ ከለርድ አይግላሶች በሱ ማስተካከል ይቻላል ከዛ ውጪ ግን ህክምና የራሱ ጠብታ የምትለው ወይ መድኃኒት የምንለው ነገር የለም እና ግን ኮዝ ካለው ግን ይሄ መንስኤው ከታወቀ ግን ይሄ በተፈጥሮ የመጣ ካልሆነ እንዳልኩ ግላኮማ ካለ ረቲና ወይም የረቲና ችግርን በራሱ ያመጣል እነዚህ ኮዞች ብዙ ናቸው እነሱን ማከም ሊመልስለት ይችላል ካሮት መብላት የአይንን የማየት እንትን ይጨምራል ብዙ ነው የበላ ነውና በጣም እኛም በልተናል ይጨምራል እያለ አዎ እይታን አይጨምርም ምንም አይነት ምግብ እይታን የሚጨምር ምግብ የለም ምንም ምግብ እይታን ካለበት የእይታ መጠን የሚጨምርልን ነገር የለም ግን ደግሞ እንዳይቀንስ ወደፊት እድሜ እየገፋ ሲመጣ ይቀንስ ይለይታች እንዳይቀንስ የምንጠቀማቸው ምግቦች አሉ የካሮት በድሮ ጊዜ በወርልድ ዋር II የነበረ ፕሮፓጋንዳ ነው ይሄንን እንትን ያመጣው ይሄንን ሂስትሪ ያመጣው አይ ቲንክ ብሪቲሽ እና ጀርመን በዛ ጊዜ በነበረ ዋር ምንድነው እንግዲህ ከሰማ ነው ማታ ላይ በፕሌን የሚመጣው ቦምብ በማድረግ ጀርመኖችን በጣም አጠቋቸውና ጀርመኖች ይህንን ሴንስ የሚያደርጉበት ወይ ቴክኖሎጂ መሰረቱ እና እሱን ነገር መሰረቱና አታክ ማድረግ ጀመሩ አታክ በሚያደርጉበት ሰዓት ብሪቲሾች እንዳያውቁ ይህንን ነገር እንዳያውቁ ምን ብለው ፕሮፓጋንዳ ፈጠሩ በጣም ካሮት እየበላ የማታ እይታችን ጨምሮ አታክ ማድረግ ቻለ ከነሱ አልፎ ኮኛ ጋር ደረሰ በቃ ያ ነገር በደንብ ነው በብዙ ፖስተር ነው ይሄን ፕሮፓጋንዳ የተሰራው በዛ ጊዜ ስለዚህ ሰው ምንድነው ልጁን እንደዛ ያስተማረ ያደገ እኛ ጋርም ደረሰ እንጂ እንትን አይልም ኖርማሊ ካሮት ቤታ ካሮቲን የምንለው ነው ውስጡ ያለው ኒውትሪየንት እሱ ወደ ቫይታሚን ኤ ይቀየርና ያ ቫይታሚን ኤ እጥረት ላለበት ሰው ይጠቅማል ለማታ እይታ ለሌለበት ሰው እጥረት አሁን ቫይታሚን ኤ እጥረት ኖሮብክ የማታ እይታ ችግር ሊገጥም ይችላል ለሱ ይጠቅማል ግን ለኖርማል ሰው ግን እይታን አይጨምርም አንዳንድ ሰው ኮንፊደንሱን ማሳየት የሚፈልገው በደንብ በማየት ምናምን ነው አንዳንድ ሰው ደግሞ እንትን ይላል አይን የሚፈሩ አሉ ምናምን ከአይን ጋር ይገናኛል ይሄ ወይስ የሳይኮሎጂ ኬዝ ነው መነጽር ማድረግ አንዳንድ ሰው የሆነ ኮንፊደንስ ያለው ወይ ተማረ ሰው ነው ብሎ እንዲባል የሚያደርግ አለ መነጽር ማድረግ በአንድ በኩል ደግሞ መነጽር ማድረግ ትንሽ ላይክ የማይፈልገውም ሰው አለ በሁለቱም መንገድ አለው ይሄ መነጽር ማድረግ እንጂ ከመነጽር ውጭ ግን ከአይን ጋር የሚገናኝ ነገር የለውም አይን ማየት የሚፈሩ ሰዎች በቃ ሳይኮሎጂካል ኬዝ ብቻ ነው እንጂ ሌላ እንትን የለም የኮንፊደንስ ማነስ ያው ላይክ ጎንበስ ማለት ምናምን ከአይን ጋር የሚያገናኘው ነገር የለም ፓወር ያለው አይን አለ የሚባለውስ እይታው በጣም የጨመረ ነው ወይስ ለምሳሌ የሆነ ሰው ሲያይ ይሄ ሰው አይኑ ያስፈራል ለምሳሌ ወይ የጥቁሯ መጠን አንሳ ምናምን እንደዛ ሲባል ብዙ ጊዜ ሰማለሁኝና በህክምናው እንደዚህ የሚባል ነገር በህክምናው እኔ እስካየው የለም አንዳንድ ጎላ ያለው ሰው አሁን አስተማሪ ሆነክ ጎላ ምናምን ስታያቸው የመፍራት ተማሪዎች የመፍራት ነገር ይኖራል እንዲሁ ግን ይሄም ሳይኮሎጂካል እንጂ ሌላ ነገር አይገናኝም ኦኬ ነው የአዲስ ዓመት የ1 ሚሊዮን ብር ልዩ ስጦታ ከጀምቦሮ ሪል ስቴት በ5 ዓመታት ውስጥ 4 የአፓርትመንት ፕሮጀክቶችን አጠናቀን ለደንበኞቻችን አስረክበናል ፍጥነትና ቃልን መጠበቅ ምልክታችን ነው እነሆ በአዲሱ ዓመት በሳር ቤት ቫቲካን በዲፕሎማቶች መንደር የሚገኘው ዘመናዊ የአፓርትመንት ፕሮጀክታችን በአስደናቂ ፍጥነት ግንባታውና ሽያጩ እየተከናወነ ነው ፍላጎቱ የተጠናቀቀ አፓርትመንት ከሆነ ለቦሌ ቡልቡላ ፕሮጀክታችን 90% የተገባደዱና ካርታ የተዘጋጀላቸው በ6 ወራት የሚረከቡ ዘመናዊ አፓርትመንቶችን ማይታመን ዋጋ አቅርበናል
አዲሱን ዓመት በማስመልከት ከጀምቦሮ አፓርትመንት ለሚገዙ ደንበኞቻችን ከመስከረም 1 እስከ መስከረም 30 ብቻ የሚቆይ የ1 ሚሊዮን ብር የበዓል ቅናሽም አለ። ከ10 በመቶ ቅድመ ክፍያ ጀምሮ ፍጥነት፣ ጥራትና ታማኝነት ምልክቱ የሆነው የጀምቦሮ ቤተሰብ ይሁኑ። ከተማችን ላይ በጣም ብዙ የብርሃን መጠን አሁን ላይ አለ። አብሶ ደግሞ ሲመሽ ያ የብርሃን መጠን ኮንስታንት ብቻ ሳይሆን ድንገተኛ ብርሃኖች ደግሞ አሉ። ያ ማለት ስክሪኖች አሉ። ስለዚህ እዛ ላይ የሚተላለፉ ፒክቸሮች ምናምን ድንገት ከፍተኛ ብርሃን ይመጣል እየነዳሽ ምናምን ሲሆን ከዚያ መኪና ብርሃን ይጨመርበታል። እነዚህ ነገሮች አይናችን ላይ የሚያመጡት ጉዳት አለ ብዬ አስባለሁ። ምናልባት ያስተዋልሽው ነገር ወይንም ከዚህ ጋር በተገናኘ ምን ችግር ሊያመጣ ይችላል? በጣም ብዙ ሰው ኮምፕሌን ያደርጋል። በተለይ ደግሞ እንዳልከው ድንገት የሚመጡ ፓወርፉል የሆኑ ላይቶች በተለይ ከጨለማ ስትወጣ ድንገት ላይ በጣም ትልቅ ዲስትራክሽንም አለው አንደኛ። ሁለተኛ ደግሞ ያን ነገር ላይት ስታይ ፎር ሞመንትም ቢሆን የሆነ ብለሪ ቪዥን ሊፈጥርብህ ይችላል። ፎር ሞመንትም ቢሆን አንደኛ እሱም ለአደጋም ሊያጋልጥህ ላይ ይችላል። አንድ እሱም አለ። ሌላው ደግሞ ያው ከስክሪን የሚመጡ ብሉ ላይቶች አሉ። ብሉ ላይት ወይ ዌቭ ሌንግዝ ያላቸው ላይቶች አሉ። ከነዛ የሚመጡት ሪፍሌክሽን ወይ ላይት አይናችን ላይ ምን ያህል ጉዳት ያመጣሉ የሚለው በጣም ብዙ ጥናቶች ተደርገውበታል። ኢቭን በአኒማል ላይ ጥናትም በሰውም ላይም የተደረጉ ጥናቶች አሉ። እንግዲህ አንደኛው ዋነኛው ተብሎ አፌክት ያደርጋል ተብሎ የሚታሰበው ስሊፕ ዲስተርባንስ ያመጣል ተብሎ ይታሰባል። ምንድነው ይህ ብሉ ላይት? ረቲና የምንለው የአይናችን ክፍል ላይ ወይም ብርሃን መቀበያ የምንለው የአይን ክፍል ላይ በሚያርፍበት ሰዓት በተለይ ኮንቲኒስ የሆነ እንደዚህ ኤክስፖዠር ሲኖርክ የስሊፕ ሆርሞን የምንለው አለ፣ ሜላቶኒን የምንለው አለ። ማታ እየመሸ ሲመጣ ኖርማሊ ሜላቶኒን ያቺ ስሊፕ ሆርሞን መለቀቅ አለበትና ብሬናችን የመተኛ ጊዜ መሆኑን አንደርስታንድ ማድረግ አለበት። ይህ ብሉ ላይት ደግሞ በጣም ኤክስፖዝድ የሚሆን ሰው ያችኛዋን ሆርሞን እንዳይለቀቅ የማድረግ ነገር እና ስሊፕ ዲስተርባንስ ሊያመጣ ይችላል። ያ ስሊፕ ዲስተርባንስ ደግሞ በራሱ እንግዲህ የሚያመጣውን በጣም ብዙ የነገ ፕሮዳክቲቪቲን በጣም አፌክት ያደርገዋል። ብቻ ብዙ ይኖረዋል እንቅልፍ ማጣት በራሱ እና ይህ ላይት በአጠቃላይ ኤክስፖዠር ታይም በጨመረ ቁጥር የራሱ የሆነ ሳይድ ኢፌክቶች ይኖሩታል። በዚህ ወይ በተለይ ኢቨን ላይት ኤክስፖዠር አይነት ላይ ያለውን ነጸብራቅ እንዲህ ብለሪ ቪዥን ያልኩ አንደኛ ነገር በተለይ ደግሞ ይሄ ሪፍራክቲቭ ኤረር የምንለው ያላቸው ሰዎች የእይታ ችግር ያለባቸው ወይ የርቀት እይታ ችግር ወይም አስቲግማቲዝም የምንለው በተለይ ብዙ ሰው አያውቀውም፣ አይመረመርም። ይህ አስቲግማቲዝም ያለበት ሰው ይህ ላይት ሲያገኘው በጣም ዲስተርቢንግ ነው፣ ብለርድ ነው የሚያደርግበት። የሆነ ዚግዛግ የሆነ አይነት መልክ ይሰጠዋል ላይቱ የሚመጣው ላይት እና ያ ነገር ደግሞ መኪና በምትነዳበት ሰዓት በጣም ዲስተርቢንግ፣ ለመጋጨትም ለአደጋም ሊያጋልጥ ይችላል። ምናልባት ከዚሁ ጋር አሁን ብሉ ላይት ኢፌክት ስክሪን ላይ ብቻ ሳይሆን ያው የስልካችንም ስክሪን አለ በጣም አሁን ደግሞ በጣም ብዙ ሰው ከተመለከትሽ ቲክቶክ ላይ ማታ ላይቭ 2-3 ሰው ሲያወራ 20 ምናምን ሺህ ሰው ባለፈው ደንግጬ ነበረ። ቀን ላይ መጥቶልኝ ይሄ ሪከርድ አድርገው ይለቀቅ የለ እንደዛ ሆኖ መጥቶ 20 ምናምን ሺህ 23 ሺህ ነው ምናምን ይላል። ያ ሁላ ሰው ቁጭ ብሎ ያንን ነገር ሌሊት ላይ ነው እንግዲህ ይመለከታል። ስክሪን ላይ ረጅም ሰዓት ማሳለፍ አብሶ ደግሞ በጨለማ ክፍል ውስጥ ሆኖ ያሳ የሚያመጣው ጉዳት አለ በጣም ዲስ ዴይስ የኛ ጀነሬሽን ኢቭን እናት አባቶቻችን ላይ ራሱ እና ደግሞ ከኛ በታች ያሉ ልጆቻችን ላይ በጣም ትልቅ ኢምፓክት ያመጣ በተለይ ከኮቪድ በኋላ አስተዋልክ ቲክቶክ መጣ። ያ ኮቪድ መውጣት የለም ከቤት ከዛ ጊዜ በኋላ ስክሪን ታይማችን ዩዛችን በጣም ጨምሯል። በጣም ኢምፓክት አለው እና ስክሪን ላይ መቆየት ኖርማሊ ስክሪን ላይ መቆየት ሀቢታችን ነው ዋናው አይናችን ላይ የሚያመጣው ችግር የስክሪን አጠቃቀም ሀቢታችን ነው እንጂ ስክሪን መጠቀም በራሱ የሆነ ሀቢትህን አስተካክለ ከተጠቀም ጉዳት ላይ ያመጣ ይችላል። ግን ሀቢቱ ነው የኛ ሀቢት መጥፎነቱ ለረጅም ሰዓት ነው የምንቆየው። አንድ ነገር ይዘን ለረጅም ሰዓት ዊዛውት ብሬክ ለረጅም ሰዓት መቆየት ምን ያመጣል? አንደኛ ኖርማል አንድ ሰው ብሊንኪንግ ሬት የምንለው አለ አይን ማርገብገብ
ስክሪን ታይም ወይ ፎከስ አድርገን በማትሰራበት ሰዓት እንደው በደቂቃ በአቨሬጅ ከ15 እስከ 20 ጊዜ ብሊንክ እናደርጋለን። ኦኬ ኖርማሊ ማለት ነው። እሺ ዋይላስ ስክሪን በምንጠቀምበት ሰዓት ግን ይህ ብሊንኪንግ ሬታችን በ50% ይቀንሳል። ስለዚህ 15 ከነበረ 7 ምናምን ሊሆን ይችላል። ከዛም ሊያንስ ይችላል። በጣም ፎከስ አድርገህ ምንድነው ጥቅሙ? በምናርገበግብበት ሰዓት አይናችን ይከደናል፣ ይገለጣል አይደል? አይናችን ደግሞ በጣም ሴንሲቲቭ ነው ለኢንቫይሮንመንቱ፣ ለፀሐዩ፣ ለአዋራው፣ ለስክሪን ላይቱ ተጋላጭ ነው። በምትሸፍንበት ሰዓት ያቺ እረፍት ያገኛል። ቲር ፊልም የምንለው ወይም እንባችን አለ አይደል? ካልጨፈንከው አይንህ እንባ አያገኘውም ሰርፌሱን ወይም የአይን ብሌናችን መስተዋቱን። ለኢንቫይሮንመንቱ ተጋላጭ ነው አይናችን ካልጨፈን እና ኢቫፖሬት የማረክ የመድረቅ ሁኔታ ይኖራል። ግን ጨፍነ ስትገልጥ እንባህ ራሱ ሰርፌሱን ዌት ያደርገዋል ወይ ያረጥበዋል። ያ ደግሞ አይናችን እንዳይደርቅ እና ኢፌክት እንዳያመጣ ይጠቅመናል። አንደኛ ብሊንኪንግ እንትናችን በጣም ይቀንሳል። ሁለተኛው አይ ስትሬን፣ አይናችን መስል አለው አይደለ? ሰውነትህ እንዴት ነው የሆነ ስፖርት ብትሰራ ይዝላል አይደለ? ይደክማል። ልክ እንደዛ ሁላ አይናችንም የራሱ መስል አለው፣ ከውስጥም ከውጭም መስል አለው። እና ፎከስ አድርገህ ስትሰራ ከውስጥ ያለው መስልህ አኮሞዴሽን እንለዋለን፣ ኮንትራክት አድርጎ ይቆያል። ኮንትራክት ሲያደርግ መስል ደግሞ እየደከመ ነው የሚመጣው። እንደዛ ሁላ አይናችንም ያላቸው መስሎች እየደከሙ ይመጣሉ። ያኔ አይ ስትሬን ተከሰተ እንላለን። የአይን መድከም አይናችን ያው ስለማይናገር ነው እንጂ በጣም እናደክመዋለን በመስራት እሱ አለ። ስለዚህ ይሄ ሌላው ደግሞ አንደኛው ችግር የአይን መድከም ነው፣ አይ ስትሬን የምንለው ነው። በመቀጠልም በዚህ ረጅም ጊዜ በመጠቀማችን የአይን መድረቅ ያጋጥመናል፣ ስክሪን ታይም በማብዛታችን። ኮንቲኒየስሊ አንድ ሰው ይህን ነገር ከተጠቀመ ወደ ምን ሊያጋጥመው ይችላል? በጣም ኢፌክት አለው ብዬ ማስበው ኒር ወርክ ወይም ስክሪን ታይም ረጅም ሰዓት መጠቀምህ አኮሞዴቲቭ እንትንህ በጣም ስለሚጨምር ለማዮፒያ ወይም ለርቀት እይታ ችግር የመጋለጥ ያጋልጣል። በተለይ ደግሞ ልጆች ላይ ይህን ስክሪን ታይም በሚጠቀሙበት ሰዓት ኢንወርክ ወይ ኢንዶር ወርኮች፣ ክሎዝ ወርኮች በሚሰራበት ሰዓት ለዚህ ለማዮፒያ ወይም ለርቀት እይታ ችግር የምንለው ለሱ አጋላጭ ነው። ላለበት ሰው ደግሞ ፕሮግረስ እንዲያደርግ ያኛው ማዮፒያ የምንለው ነገር ፕሮግረስ እንዲያደርግ። ሌላው ይሄ አይ ስትሬን የአይን ድርቀት የምልህ በጣም ዲስተርቢንግ ነው፣ ዲስኮምፈርት አለው። የመቅላት፣ የመቆጥቆጥ፣ የማቃጠል ነገር ይኖራል። ኢቭን አይ ስትሬኑ በራሱ ራስ ምታት ያመጣል፣ ድካም ያመጣል፣ ፕሮዳክቲቪቲን ይቀንሳል፣ ፎከሲንግን ይቀንሳል። እና እንዳልኩ ደግሞ ሜላቶኒን ፕሮዳክሽን በጣም ስለሚቀንስ ዲዩ ቱ ዘ ብሉ ላይት የእንቅልፍ ዲስተርብ ያደርጋል። እሱ ደግሞ ያለውን ኢፌክት የምናውቀው ነውና ኒር ወርክ ያው በጣም አሁን ጀነሬሽኑ ኒር ወርክ ላይ ነውና ማዮፒያ ወይም የርቀት እይታ ችግር በጣም ድራማቲካሊ አሁን እየጨመረ ነው። ወርልድ ዋይድ እየጨመረ ነው። እና እሱ ነገር ፕሪቨንት የምናደርግበት ወይ ምንድነው ኒር ወርካችንን በጣም መቀነስ፣ ብሬክ ማድረግ ያስፈልጋል። በየመሃሉ አውትዶር አክቲቪቲን ማብዛት ይኖርብናል። እንደው በሚኒመም ከ2 ሰዓት በላይ አውትዶር አክቲቪቲ ያስፈልገናል። በተለይ ልጆች ላይ አውትዶር አክቲቪቲ በጣም ወሳኝ ነገር ነው። አውትዶር አክቲቪቲ እንግዲህ ርቀት እይታን ኒር ወርክን ለመቀነስም ሊሆን ይችላል፣ ወይም ደግሞ የሰንላይት ናቹራል ሰንላይት ኤክስፖዠርም ብዙ ጥናቶች አሉ ስለሱ። ያም ይሆናል ቤኔፊት ተብሎ የሚታሰብ። ስለዚህ አውትዶር አክቲቪቲ በጣም ማንዳቶሪ ነው። አሁንም ፖድካስታችን እንደቀጠለ ነው። በጣም ብዙ ሰዎች ስጠይቁን እንደነበረው የአላይቭ አካዳሚ ተመልሷል። አሁን የተመለስነው ግን ማህበራዊ ሚዲያን እንዴት መጠቀም እንችላለን የሚሉትን ጥያቄዎች ለመመለስ ነው። በዚህ አጭር ኮርስ ውስጥ የማህበራዊ ሚዲያ አጠቃቀም፣ የኮንተንት ክሪኤሽን፣ ፐርሰናል ብራንድን እንዴት መገንባት ይቻላል፣ እንዲሁም ደግሞ ድርጅት ያላችሁ ሰዎች የድርጅታችሁን ምርት ወይንም አገልግሎት በአጭር ጊዜ ውስጥ በርካታ ሰዎች ጋር የምታደርሱበትን መንገድ ለማሳየት ኮርስ አዘጋጅተናል። እዚህ ኮርስ ላይ መሳተፍ የምትፈልጉ ሰዎች ብቻ ዲስክሪፕሽን ላይ ሊንክ አለ። ያንን ሊንክ በመጠቀም መመዝገብ ትችላላችሁ። አሁን ያለው ጄኔሬሽን የእውነት ከዚህ በፊት ከነበረው የበለጠ ለአይን ህመም የመጋለጥ ቻንሱና አንሄልዚ
የሆነ ልምምድ ውስጥ ያለ ይመስለኛል። ምንም ጥያቄ የለም። እስካሁን ድረስ እንግዲህ በህክምና በቆየሽበት ጊዜ ምን አስተዋልሽ? ብዙ ጊዜ የምናየው የአይን ሁኔታዎች እድሜ ሲገፋ ነው። አሁን ግን እንደሱ ብሎ ነገር የለም። ኖርማሊ የአይን ህመም ከልጅነትም ሊኖር ይችላል፣ ትላልቅም ሰው ላይ ሊኖር ይችላል። ነገር ግን አሁን የምናያቸው ሀቢታችን፣ ላይፍ ስታይላችን፣ አኗኗር ዘይቤያችን በአጠቃላይ ለአይናችን ጉዳት የማምጣት እንትን አንድ መንገድ ከፍ አድርጎታል እና በጣም ብዙ አሁን በተለይ ፕራይቬት ላይ በምንሰራበት ሰዓት ወጣቶች ኮምፕሌን ወይም እንደዚህ ምልክቶች ኖራቸው ይመጣሉ። ያ ምንድነው የሚያሳየን? ያው የአኗኗር ዘይቤያችን ስለመቀየሩ ነው ብለን ነው የተረዳ ነው። ያ ደግሞ ላይፍ ስታይላችን ወይ አኗኗር ዘይቤያችን ምንድነው? ኢንዶር ወርክ ወይም ቤት ውስጥ የምንሰራቸው ስራዎች፣ ይሄን ኮምፒውተር ስክሪን ታይም ወይ ስልካችን ላይ ረጅም ሰዓት የማሳለፍ ነገር። ምክንያቱም ይሄ ነገር በፊት አልነበረም፣ በተለይ በቅርብ ነው የመጣው አይደል? ከ5 ዓመት ምናምን ወደዚህ ነው። ከዛ በፊት እኛ ልጅ እያለን እንደዚህ አይነት ኤክስፖዘር አልነበረን እና ይህ ነገር ለርቀት እይታ ችግር ነው ዋናው ያጋልጣል ብለን የምንለው እኛ። ርቀት እይታ ችግር የምንለው ወይም ማዮፒያ የምንለው ርቀት ላይ ያለን ነገር ማንበብ፣ ማየት መቸገር ለዛ ያጋልጣል። ኢቨን በቤተሰብ ራሱ ይህ ነገር ካለብህ ያንን ነገር የማባባስ ነገር ይኖረዋል። ስለዚህ በጣም እንትኑ ምንድነው ዲማንዱ ወይም ደግሞ የታካሚው ኮምፕሌንት በስቷል በአጠቃላይ። ሌላው ደግሞ የአይን ድርቀት በጣም አሁን ኮመን የሆነ ነገር ቢኖር የአይን ድርቀት። ይህም የሚገናኘው ረጅም ሰዓት ኮምፒውተራችን እና ስልካችን ላይ በመቆየት ነው። ይህ ነገር የሚታየው ብዙ ጊዜ በፊት እድሜው አንዱ ተጽዕኖ ስለሆነ እድሜ ሲገፋ ነበረ ብዙ ጊዜ የአይን ድርቀት የሚቸገሩት እንደዚህ አይነት ማኒፌስቴሽን የምናየው። አሁን ግን ወጣቶች ላይ በጣም በብዛት የተለመደ ሆኗል እና ይህን ነገር ስናይ የአኗኗር ዘይቤያችን ልክ እንዳልሆነ፣ ውጭ ላይ የምናሳልፍበት ጊዜ ማነሱ፣ ይህ ሁላ የራሱ የሆነ ጉዳት አለው። በተለይ ደግሞ ልጆች ላይ ህፃናት ላይ በጣም ከባድ የምንለው ይሄ ስክሪን ታይም ወይም ቤተሰብ ለዛ ያንን ነገር ኤክስፖዝ ማድረጋቸው የራሱ የሆነ በጣም ትልቅ ተጽዕኖ አለው። እንዳልኩ አንደኛ የርቀት እይታ ችግር ቀድሞ ገና ከልጅነታቸው ይኖራል። ያ ደግሞ የግድ ለመነጽር ለማድረግ ይገደዳሉ። ካልታወቀላቸው ደግሞ ኢቨን እይታቸውን የሚያጡበት ደረጃ ይደርሳል። ከዛ ያለፈ ደግሞ ልጆች ላይ ይህ ነገር በመብዛቱ ከአይን ያለፈ ደግሞ በህፃናት ስፔሻሊስቶች ብዙ ብለውታል። ስለዚህ ኦቲዝም የምንለው ቨርቹዋል ኦቲዝም የምንለው ምክንያቱም ስክሪን ላይ በረጅም ሰዓት በሚቆዩበት ሰዓት ከኢንቫይሮንመንት ከአካባቢያቸው ጋር ያለው ኮሚኒኬሽን ወይም ማድረግ ያለባቸው እንትን ይቀንሳል፣ ኮምፕሊትሊ ይጠፋል። ስለዚህ ፎከስ ማየት የሚፈልጉት ስክሪን ብቻ ነው፣ ያንን መጫወቻ ብቻ ነው እና ያ በራሱ ኦቲዝም ለምንለው ወይ ቨርቹዋል ኦቲዝም ለምንለው ያጋልጣቸዋል። ከአይናቸው ተጨማሪ ማለት ነው። ዋናው ደግሞ እሱ ደግሞ በጣም ሲግኒፊካንት ነው፣ ትልቅ ኢምፓክት አለውና አይናችን ላይ ግን ለርቀት እይታ ችግር ያጋልጣቸዋል። እንግዲህ ባዮሎጂ ላይ ስንማር አይን ብዙ ክፍሎች አሉት። አንደኛው ደግሞ ረቲና ነው። ከሱ ጋር በተያያዘ በጣም ብዙ የሚባሉ ነገሮች አሉ። ያ ማለት ከዚህ በፊት የሰማሁትኝ የነበረው ስክሪን ላይም ሊሆን ይችላል፣ እንደገና የምናያቸው ነገሮች ከፍተኛ ብርሃን ሲመጣም እንደዚህ አይነት ነገር እሱን ይጎዳል ይባላል። ኤግዛክትሊ ግን አይናችን እንዲደክም የሚያደርግ እንደገና ደግሞ ረቲናን ሊጎዳ የሚችለው ኬዝ ምንድን ነው? አሁን ረቲናን ሊያጠቃ የሚችለው የውስጥ ደዌ የምንላቸው ኬዞች ለምሳሌ እንደ ስኳር፣ እንደ ደም ግፊት። ስኳር በሽታ በራሱ አይንህን፣ ኩላሊት፣ ልብ እንዲሁም ስትሮክ የምንለውን ከሚያመጣው ጎንዮሽ ጉዳቶች አንዱ ነው። አይን ደግሞ ብዙ ጊዜ አያውቁትም። ስኳር ታካሚዎች መተው ቼክ ካልተደረጉ አይናቸውን ምን ያህል እንደተጎዳ ራሱ የሚያውቁት መጨረሻ ላይ ነው።
ምልክት አያሳይህም። መጥፎነቱ የስኳር በሽታ አይን ላይ የሚያመጣው ጉዳት ቀድሞ ምልክት አያሳይህም። ስለዚህ መተው ስኳር እንድታወቀላቸው መተው ካልተመረመሩና ክትትል ካላረጉ ምናልባት የሚያውቁት አይናቸው ኦልሬዲ ሲደክም ወይም ሲጠፋ ነው፣ እይታቸው ሲጠፋ ነው። እስከ መጥፋት ደረጃ ነው የሚያደርሰው። አዎ በጣም ስኳር በሽታ በራሱ የእይታን ሙሉ ለሙሉ ሊያጠፋ ይችላል። ስኳርና አይን ምንድነው የሚያገናኛቸው? ያው የስኳር መጠን መጨመሩ በራሱ ውስጥ ላይ የብርሃን መቀበያችን ላይ ደም ስሮች አሉ። እሱ ላይ የሚያሳዩት ምልክቶች ይኖራሉ። ብዙ ፕሮሰስ አለው። ከዛ ውስጥ እንግዲህ ደም የመርጨት ሁኔታ ይኖራል። ውሃ የመቋጠር ብርሃን መቀበሪያው ላይ ውሃ የመቋጠር ነገር ይኖራል። ከዛም ደግሞ ሲያልፍ ብርሃን መቀበያችን የመላቀቅ እና ሙሉ ለሙሉ እይታን የማጣት ውስጥ ላይም ደግሞ ደም የመፍሰስ ብርሃን ያንን ብርሃን ተቀብሎ ወደ አይምሯችን የሚልከው ብርሃን መቀበያ ረቲና የምንለው እሱም በመሃል ደም ፈሶ ከሸፈነው ያ ብርሃን ወደ አይምሯችን መሄድ አይችልም። ስለዚህ ሙሉ ለሙሉ እይታችን እናጣለን ማለት ነው። ግን ምንድነው ይህ የአይን ሁኔታ ቀድሞ ከታወቀ ስለ በክትትል የምናየው እኛ በምንመረምርበት ሰዓት የምናየው ሁኔታ ይኖራል። ቀድሞ ከታወቀ ህክምና አለው። ወደ መጥፎ ደረጃ እንዳይደርስ የሚያደርግ ህክምና አለው። እሱን ህክምና ካረገ ያ ሰው እና ክትትል ካረገ ለዛ ደረጃ አይጋለጥም ነው የምንለው። ህክምና ምንድነው? ህክምና የሚያስፈልገው ደረጃ የሚደርስበት ማይልድ ሞዴሬት ሲቪር አድቫንስድ የምንለው አለ። ልክ እዛ ጋር ሲደርስ የመርፌ ህክምና አለው። ሌዘር የምንለው ህክምና ይኖረዋል። ከዛ ሲያልፍ ደግሞ ሰርጀሪ ህክምና፣ 3 አይነት ህክምናዎች አሉ። በዛ ህክምና ወደ ሌላ ነገር ፕሮግረስ እንዳያረግ ወደ እይታ ማጣት እንዳያረግ እንላለን። ግን ደግሞ ከሱ ተጨምሮ የስኳር መጠናቸውን መቆጣጠር ዋነኛው ነው። ከስኳር ጋር ተያይዞ ደግሞ ደም ግፊት ካለ፣ ኮሌስትሮል መጠን መጨመር ካለ ይህን ነገር ሊያባብሰው ስለሚችል ያንን ነገር ደግሞ በውስጥ ደዌ ስፔሻሊስት ጋር በመመካከር እሱ ነገር ኮንትሮል ወይም መቆጣጠር መቻል አለብን። ካልሆነ የኛ ብቻ የአይን ብቻ ህክምናው ዋጋ የለውም። መንስኤውን መያዝ ስላለብን ማለት ነው። አይናችን ነገሮችን ስናይ ኢቭን ከለርም ሊሆን ይችላል፣ ቅርጽም ሊሆን ይችላል። ምንም ነገር ወደ አንጎላችን ደርሶ ከዛ ትርጉም የሚሰጠው ምናምን በአይናችን በኩል ነው የሚገባው። አንዳንድ ሰው ስመለከት የሚያየው ነገርና ሪል ደግሞ ሪያሊቲው መሬት ላይ ያለው ነገር ደግሞ የተለያየ ነው። እንደዚህ አይነት ነገር ሲያጋጥም ምክንያት ይኖረዋል? አንድ ነገር ሳይ እኔ ብዥታ ሊሆን ይችላል የሚታየኝ፣ ሪያሊቲው እንዲቀጥ ያለ ነገር ቢሆን እንዲተጣሙ ሊሆን ይችላል የሚታየው ለአንድ ሰው የሚቀበለው። ያ እንግዲህ ለመጣ የሚለው የኛ ስራ ነው የሚሆነው። ምክንያቱም ብርሃን መቀበያችን እንግዲህ ኖርማል ከሆነ ምንም ችግር ከሌለው ቀጥ ያለ ነገር ነው የምናየው አይደል? ግን ደግሞ እዛ ውስጥ ብርሃን መቀበያው ላይ ምንም አይነት ትንሽም ቢሆን ለውጥ ካለ ወይ ጠባሳ ሊሆን ይችላል፣ ውሃ መቋጠር ሊሆን ይችላል፣ ትንሽም የሆነ የሼፕ ለውጥ ራሱ ካለ የምናየው ነገር የሚቀበለው ነገር ወይ ብዥ ማለት ወይ ሼፑን የመቀየር አይነት ሁኔታዎች ሊኖሩ ይችላሉ። አስቲግማቲዝም የሚያልኩም እንደዚህ አሁን ኖርማል የሆነ ሰው ሲያይ ብርሃኑ ቀጥ ብሎ ሲያይ ኖርማል ይታየዋል። ያኛው የአይን ሁኔታ ያለበት ሰው ደግሞ በጣም ተንጸባረቀ ነገር አንድ ላይ የምትመጣውን ግን ብዙ ሆኖ ሊያይ ይችላል። እና የአይናችን ስትራክቸሩ በራሱ አፌክት ከሆነ ወይም ለውጥ ካሳየ የምንቀበለውም ነገር ለውጥ ይኖረዋል። ሌላው ደግሞ የአይን መንሸዋረር በምን ምክንያት ነው የሚመጣው? አንዳንድ ጊዜ አንድ ሰው አንቺን እያየ ነው ስታዩ ግን ወይ ወደዛ እያየ ነው ወይ ወደዛ እያየ ነው የሚመስለው እና ምንድን ነው ምክንያቱ? ብዙ መንስኤዎች ነው ያሉት። ስንወለድ ጀምሮ የሚመጣ ገና ስንወለድም በጄኔቲክስ ወይም ከቤተሰብ የሚተላለፍ ሊሆን ይችላል። ወይም ደግሞ ያ ሰው ቤተሰብ ላይም ሳይኖር ገና ሲወለድ ኮንጀኒታል የምንለው ሲወለድ ጀምሮ የሚመጣ መንሸዋረሮች አሉ። ደግሞ ትንሽ አደግ ብለው ደግሞ የምናያቸው አሉ። ህጻናቶች ከ6 ወር በላይ ከሆነ ኮንጀኒታል አንለውም። ከ6 ወር በታች ሲሆን ሲወለዱ ጀምሮ የምንላቸው ነው። 6 ወር በላይ ደግሞ ሲሆን
አኳይርድ እንለዋለን በእኛ በህክምና ወይም ደግሞ አዲስ የመጣ ብለን የምንለው አለ። እነሱ ደግሞ ብዙ መንስኤዎች አሉት። አንደኛው የእይታ ችግር ነው። ሪፍራክቲቭ ኤረር ምልህ ሃይፐሮፒያ የምንለው አለ። አኮሞዴት አለማድረግ መቻል የምንለው አለ። እሱ አንድ አኳየርድ የምንለው ነው። ሌላው ደግሞ ካደግንም በኋላ እይታ የሌለው ሰው አሁን ለምሳሌ በተለያየ ምክንያት ሊሆን ይችላል። አንድ ሰው እይታ ላይ ኖረው ይችላል በሌላ ምክንያት። ያ አይን በቃ እይታ ስለሌለው አይምሯችን ይረሳዋል። ስለዚህ አይታዘዝም። የመድከም ነገር ይኖራል አይናችን ላይ። በዛ ሰዓት ይሄ አይን በመድከሙ ብዛት በራሱ ሰዓት የመንሸዋረር ወይም ሴንሰሪ ስትራቢስመስ እንለዋለን በህክምና። ሴንስ ለማያደርግ በቃ እየደከመ ይመጣል። ወደ ውጪ የመሸዋረር ነገር ሊኖር ይችላል። ሌላው ደግሞ የነርቭ ችግር በተለያየ ምክንያት አይምሯችን ውስጥ እጢ ሊኖር ይችላል፣ ወይ ምትኖረው ሊሆን ይችላል፣ አደጋ ኖሮ በዛ ምክንያት የነርቭ ጉዳት ሲኖር ነርቭ ነው አይናችንን ወደዚህ ወደዛ ወደ ላይ ወደ ታች እንድናይ የሚያደርገን። እንዳልኩ አይናችን የራሱ የሆነ መስል አለው እና እሱን የሚያንቀሳቅስልን ነርቭ አለ። ወደዚህ እንድናይ ወደ ላይ እንድናይ የራሱ የሆነ ነርቭ አለውና የሱ ነርቭ ከተጎዳ ወደዚህ ማየት የማይችል ከሆነ አይን ወደዚህ ወደ ውስጥ መንሸዋረር ሊኖር ይችላል እና ያ አንዱ ሌላው መንስኤ ነው መንሸዋረር ከሚያመጡት ውስጥ። እንደው ከዚሁ ከአይን መንሸዋረር ጋር በተገናኘ አሁን ማስተካከል የሚፈልጉ ሰዎች ይኖራሉ። ነገር ግን እንደ በቃ ይሄ ተፈጥሮ ነው ስለዚህ ከዚህ በኋላ አይስተካከልም ምናምን ብለው የተቀበሉ ሰዎች ሊኖሩ ይችላሉና እውነት መታከም ይችላል? በጣም መንሸዋረር በጣም መታከም ይችላል። በተለይ ደግሞ ህጻናት ላይ መታከም አለበት እንደ ግዴታ ነው። ምክንያቱም መንሸዋረር ካልታከመ ህጻናት ላይ አይናቸው ለምሳሌ አንዱ አይናቸው ወደ ውጪ ወይም ወደ ውስጥ ከሆነ ይሄ ደግሞ ቀጥ ያለ እይታ ካለው ይሄ አይን ጠንካራ ነው የሚሆነው ያያል። ምክንያቱም ትክክለኛውን የሚያየው ቀጥ ያለው አይን ነው። ይሄኛው አይን ግን ስለተንሸዋረረ ሌላ ነው የሚያየው። ግን ምንድነው አይምሯችን የሚቀበለው ቀጥ ብሎ ለሚያየው ነው ኢንፎርሜሽን ወይም መልክቱን የሚያገኘው። የዚህኛው አይን ስራ እየሰራ አይደለም ስለተንሸዋረረ ማለት ነው። ስለዚህ ይሄን ነገር ከተው ነው በዛ ሰዓት ይሄ አይን ይደክማል እና ወደፊት አድገው ያንን ነገር እስቲ እናስተካክለው ብለን ብናስተካክል አይመለስም እይታቸው። እይታንም ያደክማል መንሸዋረር በራሱ ልጆች ላይ በተለይ እይታን ያደክማል። ስለዚህ መንሸዋረር መታከም ይችላል አይደለም፣ ግዴታ መታከም አለበት። ብዙ የህክምና ዘዴዎች አሉት። እስኪ አንድ ሁለቱን ጠቁሚ። አሁን ለምሳሌ ህጻናት ላይ ከሆነ የደከመውን ወይ የተንሸዋረረውን አይን ለማጠንከር ይሄኛውን አይን እንሸፍናል በቀን ቢያንስ ለ2 ሰዓት በደንብ እንቅስቃሴ በሚያደርጉበት ሰዓት ልጆቹ ይሄን ጠንካራውን አይን እንሸፍነዋለን። ስለዚህ ምን አማራጭ አለው ያለች በዚህኛው አይን መጠቀም ይጀምራል። ስለዚህ አይምሯችን ምን ያስባል? ይሄ እየሰራ ነው፣ ስለዚህ ይሄ እየጠነከረ እንዲመጣ ሌቢልም ይሄ ከተሸፈነ አያይም። ስለዚህ ይሄን መጠቀሙ ግዴታ ይሆንበታል ማለት ነው። ነገር ግን ይሄ ካለለት ግን ይሄ ደክሞ ነው የሚቀረው ማሰብ ያለብን እና ይሄ ህክምና ለወላጆች ትንሽ አድካሚ ነው። ልጆች ላይ ሲሆን በተለይ አይተባበሩክም። ይሄን ሸፍነ ለማቆም ይነጫነጫሉ፣ ያለቅሳሉ ቢሉሃል። ስለዚህ ወላጅ በጣም ጠንካራ መሆን አለበት። ክትትሉን በጣም ስትሪክት መሆን አለበት። በደንብ መሄድ አለበት ክትትሉን። ከዛም አለፈ ደግሞ ከመሸፈን በተጨማሪ ሌላው ህክምና መነጽር። ምክንያቱም አንዱ መንስኤ ያልኩ የእይታ ችግር ሊሆን ይችላል ወይም ሪፍራክቲቭ ኤረር ምንለው የመነጽር ቁጥር ያለው መነጽር ማድረግ ሊኖርባቸው ይችላል እነዛ ልጆች። ያንን መነጽር ካረገ ያ ልጅ ይሄ ተንሸዋረረው አይን ትክክለኛውን ቁጥር ሲያገኝ ቀጥ ይላል። ስለዚህ ያንን መነጽር እንቅስቃሴ በሚያደርግበት ሰዓት ማድረግ አለበት፣ ግዴታ ነው። ስለዚህ የሁለቱ አይኖች የተለያየ ቁጥር ነው የሚኖራቸው። አሁን የመንሸዋር ላይኖረው ይችላል። ሁለቱም አንድም ሊሆን ይችላል፣ የተለያየም ሊሆን ይችላል። መንሸዋረሩን ያመጣው ግን የመነጽር ችግር ከሆነ የግድ መነጽሩን ማድረግ አለበት። በሱ ብቻ ሊታከም ይችላል፣ ወደ ኦፕራሲዮን ሳንሄድ ማለት ነው። ስለዚህ መነጽሩን ያደርጋል።
ቀጥ ይላል አይኑ በዛ ሰዓት ትክክለኛ አካባቢ ማየት ይችላል ስለዚህ አእምሮአችን ምን ያስባል ሁለቱም እየሰራ ነው ስለዚህ ሁለቱንም ጠንክሮ ይዛል ማለት ነው ግን ያንን መነጽር ካወለቀ ሲያድጅ ይሄኛው አይኑ ይመለሳል ስለዚህ አያይም ይሄኛው አይኑ እያየ አይደለም እየደከመ ይመጣል አድገው ሲመጡ የሚያሳዝንክ አድገው ሲመጡ በቃ ምን እናርክ ማረግ የምንችለው ቀጥ እንዲል ለመልክ ብቻ እይታን መመለስ አንችልም በዛ ሰዓት አንዲቺ 7-8 ዓመት በተለይ ከ5-6-7-8 ዓመት ላይ ያሉት ስቴጅ በጣም ወሳኝ ናቸው በዛ ሰዓት አይን ችግር ኖሮት እይታ ችግር ኖሮት ያለች ካልታከመ ወደፊት አካደጋ 10 ምናምን ቤት ገብቶ ታከመው ምንም እንደው ለመልክ ተንሻሩ እንዳይቀር ለመልክ ነው ምንሰራውና ስለዚህ ህፃናት ላይ የመንሸዋረር ህክምና ግዴታ ነው አዋቂዎች ላይ እንደንትኑ ይወስናል እንደ መንስኤው የመንሸዋረሩ መንስኤ ምንድነው የሚለው ለምሳሌ እንዳልኩክ እንደዚህ በህፃንነታቸው እይታ ችግር ኖራቸው እይታ ስለደከመ መንሸዋረር ከመጣ እንዳልኩህ ህክምናው ኦፕራሲዮን ነው የሚሆነው በኦፕራሲዮን ምናረገው ግን ለመልክ እንዲታይ ጥሩ ሆኖ ምክንያቱም እንደውም በቅርብ የገጠመኝ ታካሚ ነበረች ስራዋ ማስተንግዶ ነው አንድ አይኗ ትንሽ ወጣ ያለ ነው ውስጥ ላይ ነው መንስኤው ምንድነው ውስጥ ብርሃን መቀበያዋ ተላቆ ኢንፌክሽን ነበራት በሱ ምክንያት ብርሃን መቀበያ ተላቆ ኦሬዲ ምንም እይታ የለው መብራትም ምንም አያየም እና በዛ ምክንያት እየደከመ መጣና ትንሽ ወደ ውጭ ወጣ እና መስተንግዶ ላይ ሲሰራ ደግሞ ከሰው ጋር በጣም ትገናኛለህ ምን ሆነሽ ነው የሚል በጣም ብዙ ሰው ይጠይቃታል ያ ነገር ረብሿት ነው የመጣችው እኛ ጋር ታውቃለች እይታው እንደማይመለስ ተነግሯታል ኦሬዲ ሁሉም ነገር ታውቃለች ግን በቃ ለመልክ ለእይታዬ ቀጥ እንዲልልኝ ፈልጋለሁ አለች ኦፕራሲዮን ሰራን ተስተካከለ ግን አሁን ቀጥ ሲል እኩል አብሮ ይንቀሳቀሳል ለእንደሱ ላይ ይንቀሳቀስ ይችላል ፊት ለፊት ብቻ አይ አሁን እንትኑ የመስሉ ስራ ይሰራል ይንቀሳቀሳል ወደዚህም ይንቀሳቀሳል ግን አይ እይታ ግን የለውም ግን አሁን የማይንቀሳቀስበት ሁኔታም ግን አለ መንስኤው ግን ይለየዋል የነርቭ ችግር በነርቭ ችግር የመጣ መንሸዋረር ከሆነ እናስተካክላለን በኦፕራሲዮን ነገር ግን ወደ ላይ ወደ ታች ያው ነርቭ ስለማይሰራ ወደ ታች ወደዚህ ላይ ቀሳቀስ ይችላል ቀጥታ ላይ ይችላል አንዳንድ ስፖርቶችም አሉ የሚሰጡ የአይን ስፖርት ምን አይነት ናቸው ለምሳሌ ኮዝ ያው መንስኤው ይወስነዋል አኮሞዴቲቭ ወይም እንደዚህ አይናችን ወደ ውስጥ የማረክ አቅም እጥረት ከሆነ አሁን አንዳንድ መንሸዋረር አንድ አይናችን አሁን ወደ ውጭ ይወጣል የሱ መንስኤው አይንህ አሁን የሆነ ነገር እንዲህ ስታይ አይንክ ወደዚህ ይቀርባል አይደል ያንዳንድ ሰው ደግሞ እንዲህ አኮሞዴት የማረክ አቅሙ ያንስና ይሄ አይኑ የመውጣት ነገር ይኖራል ስለዚህ ያን ነገር በምን አይነት ስፖርት ለምሳሌ አንዱን ስፖርት ነግርህ እንደዚህ ቲፕ ፑሽ አፕ የምንለው አይነት ኤክሰርሳይሶች በመስራት ይሄንን ቶሎ ፎከስ እንዲያደርግ ማለት ነው እንዲጠነክር መስሉ ወደዚህ የማምጣት አቅሙ እንዲጨምር በማድረግ አንዳንድ ኤክሰርሳይሶች በማድረግ ይሄ ነገር ልናጠነክር እንችላለን አንዳንድ ሰዎች አይናቸውን ሁለቱንም ወደዚህ ምናምን ያደርጉታል ጉዳት የለውም እሱ ጉዳት የለውም አሁን እንደዚህ አድርገህ አሁን ለምሳሌ አንድ አይን ሁለቱም አይን እኮ ነው እቺ ጥቁሯ ወደዚህ ትመጣለችና እኔ አሁን አይመጣልኝም እንደዛ አይነት ነገር አሁን ሁሉም ሰው ማድረግ አይችልም አንዳንድ ሰው ነው ማድረግ የሚችለው እንደዛ ስናደርግ እዛው ቢቀርስ ይቀር ይችላል የሚል ሰው አለ እንግዲህ እስካሁን ካየሁት የቀረ የለም ስለዚህ ቀጥሉት ማለት ያው ዲስኮምፈርት አለው የራሱ ኢቨን በጣም ዲስታቀርብ እንዴት ነው በጣም ይከብዳል ህመም አለው ስትሬን ያረጋል እና ዲስኮምፈርት አለው የሚመከር ነገር አለ ምን ጥቅም አለው የሚመከር ነገር አይደለም ግን እንደዛ የሚቀርበት ኮንዲሽን የለም ምክንያቱም ነርቫችን ነው ይሄን ነገር የሚያረጋው ነርቫችን ነውና በልምድም ልታመጣው ትችላለህ ያን ነገር በጣም በመሞከር ተለማምዶ ሊመጣ ይችላል ኦኬ ሶ ዞሮ የመንሸዋረር ችግር ይስተካከላል በጣም ይስተካከላል አንዳንድ መነጽሮች
ከሰውየው ስንፍናም ሊሆን ይችላል በትክክል ካለመጠረግ ወይ ደግሞ ምንድነው ስክራች ሲኖረው ላይ ኦር ያቅምም እንትን ሊሆን ይችላል የታዘዘለት መነጽር ዋጋ ውድ ይሆንና ያንን ብቻ ሁሌ እየተጠቀመ የሆነ ሰዓት ያረጃል መነጽሩ እና ላይ የሆነ ብለሪ ነገር ምናምን መያዝ እንደዚህ አይነት ነገሮች ይመጣሉና እንደዚህ አይነት ነገር መኖሩ አይን ላይ የሚያመጣው ነገር አይኖርም። አሁንም ቢሆን ወደ ህፃናት ልመለስልህና ህፃናት ላይ በጣም ትልቅ ተጽዕኖ አለው። ህፃናት እንዳልኩ እስከ 8 ዓመታቸው በደንብ ጥርት ያለ እይታ ማየት አለባቸው እንዳይደክም አይናቸው ማለት ነው። ስለዚህ ህፃናት ላይ ምንም ነገር አንደራደርም። መነጽሩም ትክክለኛው ቁጥር መሆን አለበት። ጥርት ያለ እይታ ሊሰጣቸው ይገባል። አለብዛ አይናቸው ስለሚደክም ማለት ነው። እና ህፃናት ላይ መነጽር በጣም ጉዳትም ጥቅምም አለው። ካልተጠቀምክ ከመጠቀምህ በጣም ኢፌክት አለው ከአዋቂ አንፃር ስናየው። ስለዚህ ህፃናት ላይ ምንም አይነት ስክራች የሚሆነ ብለር የሚፈጥር ወይም እይታን ደብስስ የሚሰጥ ነገር መኖር የለበትም። እንዳልከውም በብር እጥረት መቀየር አለመቻልም አንቀበለው። እንደምንም አድርገው በስነስርዓት ትክክለኛው መነጽር ማድረግ አለባቸው። እንዳልኩ ለምን እንዳይደክም አይናቸው ነው። አይምሯቸው ትክክለኛውን እይታ ማየት ስላለበት ነው። አዋቂ ላይ ስንመጣ እንደራደራለን። አዋቂ ላይ ምንድነው መነጽር ዋናው የምናዝበት ምክንያት እይታ ለማጥራት ነው። እይታችንን አንድን ጽሁፍ ጥርት አድርገን እንድናይ ነው። ከርቀት ለርቀት እይታ ችግር አለው። የርቀትን ጽሁፍ አሁን ቲቪም ሲያይ ሊሆን ይችላል ያ ሰው በደንብ አንዳንድ ቁጥሮች አይታዩም፣ ጽሁፎች አይታዩ። እሱን ለማጥራት የምናዝባቸው ጊዜዎች አሉ። ከእድሜ ጋር መጥተው ደግሞ ቅርብ ላይ ማንበብ ተቸግረው የምናዝበት ጊዜ አለ። ሌላው ደግሞ ለስክሪን ዩዝ ተብሎ የሚታዘዝበት ኮንዲሽን አለ። ስለዚህ አሁን ማወቅ ያለብን አዋቂ ላይ አይናችን ላይ መነጽሩ በራሱ ምንም አይናችን ስትራክቸሩ ላይ ወይም ምንም አይነት ተጽዕኖ አያመጣም። አዋቂ ላይ ከባ ስላላረክ ያለውን ቁጥር አይጨምርም አይቀንስም። ዋናው ጥቅሙ ምንድነው? ጥርት ያለ እይታ እንዲሰጥህ ነው። ያ ለምን ይጠቅመኛል ካልክ፣ ባላረገውስ ምን ችግር አለው ካልክ ምንድነው በምትሰራበት ሰዓት ጥርት ያለ እይታ አለማየት አይን ይደክመዋል፣ ራስ ምታቱ አለ፣ አይን መድከም አለ። እና ደግሞ ይሄ ስክሪን በጣም ለረጅም ሰዓት የሚጠቀም ሰው የባሰ እነዚህ አይን መድረቁንም የአይን ድካሙንም እነሱ ላይ ደግሞ የባሰ ሆኖ የመታየት ነገር አለና አንዳንድ ሰው ምን ይላል እንደውም መነጽር መጠቀም አይንን ያደክማል ብሎ የሚያስባል። ያደክማል ግን አያደክምም ስልህ ምንድነው አሁን ለምሳሌ የርቀት እይታ ችግር ያለበት ሰው መነጽር ሳይጠቀም በፊት ኖርማል ነው ለሱ። አይምሮ የሚያስበው ያ ነገር የተወሰነ ብዥታ አለው ግን ደግሞ ምንም ችግር የለውም ብሎ ሊያስብ ይችላል። ከዛስ እኛ ጋር ይመጣና ምርመራ ስናደርግለት የተወሰነውን ቁጥር ማንበብ አይችልም። ስለዚህ እሱን የሚያስተካክል መነጽር እናዝልታለን። ከዛ መነጽሩን ሲያረግ ያ ሰው ያ ነገር ጥርት ብሎ ይታየዋል። ከዛ አይምሮ ምን ያስባል? ጥርት ያለ እይታ አዳፕት ወይም ይላመደዋል ያንን ጥርት ያለ እይታ። ከዛ ያ ነገር ከለመደ በኋላ መነጽሩን ሲያወልቅ ያ ለካ በፊት የሚያየው ለካ ምን ያህል ደብዝዝ እንደነበረ ይረዳዋል። ስለዚህ ምን ያስባል? ያ ሰው በቃ እንዴ መነጽር መጠቀም ይለካ ባሳ ደከመው አይኔን እንደዛ ሊል ይችላል ብሎ ያስባል እንጂ መነጽር አይናችን ላይ ስትራክቸሩ ላይ ምንም አይነት ለውጥ አያመጣም። የርቀት እይታ ችግር የሚመጣው ምንድነው? ብርሃን መቀበያው ረቲና የምንለው ላይ ያቺ ላይት ስለማታርፍ ነው። ወይ ፊት ለፊት ላይ ነው የሚያርፈው፣ ከብርሃን መቀበያው ፊት ለፊት ላይ ነው የሚያርፈው። መነጽሩን ስትጠቀም ራሱ ብርሃን መቀበያው ላይ እንዲያርፍ ነው የሚያደርገው እንጂ አይንህን ወደዚህ ፊትም ወደኋላ ምንም አይነት መነጽሩን በመጠቀም ምንም አይነት እንትን የለው። ግን ምንድነው የአይምሯችን ልምድ ስለሚቀየር እንደዛ ብሎ ያስባል ሰው። ምናልባት አሁን ከዚሁ ጋር ከመነጽር ጋር በተገናኘ በየመንገዱ ደግሞ የሚሸጡ መነጽሮች አሉ። በየመንገዱ ስልሽ ዝናት በትክክለኛ መነጽር መሸጫ ቦታዎች ላይ ሳይሆን መንገድ ላይ ባዟሪዎች ላይ ምናምን የሚገኙ አሉ።
ምናልባት ለውበት ተብሎ የሚሰሩ ሊሆኑ ይችላሉ። ብዙ ነገር ይመከራል። ለምሳሌ ለፀሐይ የምንጠቀመው መነጽር አለ፣ የመዘነጫ መነጽር። እሱ እንግዲህ አሁን ፀሐይ ላይ ስንሆን ፀሐይ የሚከላከል መነጽር እኛ ደግሞ የምናዘው አለ። እሱን ላወዳድርልክ። ፀሐይ ላይ በምትሆንበት ሰዓት የፀሐይ ብርሃን ወደ አይንህ መግባቱ የራሱ UVA እና UVB የምንለው ጨረር፣ ከፀሐይ የሚወጣው ጨረር አይናችን ላይ የሚያመጣው ጫና በጣም ትልቅ ነው። ብዙ እንትኖች ኮምፕሊኬሽኖች የሚያመጣቸው አለና እሱን ለመከላከል ተብሎ አንዳንድ ሰው ለፀሐይ መከላከያ ብሎ ከመንገድ ላይ እንደዚሁ ሊገዛ ይችላል። የመዘነጫው ጠቆር ያለ ጥቁር ይገዛል። እኛ ደግሞ የምናዘው የራሱ ሆነ ይህንን የሚከላከል ኮት ያለው መነጽር በውጭ ላይ ስትሆን የሚጠቁር ቤት ውስጥ ስትገባ የሚነጭ የሚሆን የምናዘው አለና ያንን በሚጠቀሙበት ሰዓት እንዲሁም የፀሐይ ብርሃኑን ወደ ውስጥ የመግባት እድሉ ትልቅ ነው። ለምን ያኛው ጥቁር መነጽር በሚጠቀምበት ሰዓት የሚገባው ብርሃን ሊያንስ ይችላል መጠኑ። በዛ ሰዓት ፒፕል የምንለው አለ፣ የአይናችን ክፍል ብርሃንን ሲገባ እየሰፋ እየጠበበ፣ በጣም ብርሃን ሲበዛ ይጠባል ብዙ እንዳይገባ፣ በጣም ብርሃን ሲያንስ ደግሞ ሰፋ ብሎ ብርሃንን የመቀበል ሁኔታ አለና መነጽሩን በምታረግበት ሰዓት ዳርክ ወይም ጠየም ያለ አካባቢ ስለሚሰጠው ያቺንትን ትሰፋለች። ስለዚህ የሚገባው ላይት ወይም የፀሐይ ነጸብራቅ ስለማይከላከለው ያ መነጽር የመግባት እድሉ ሰፊ ነው። ምንድነው ጉዳቱ? ያ ነገር እንግዲህ ብዙ ጉዳት አለው። ከሌንስ ወይም ደግሞ በአማርኛ የአይን ሌንስ የምንለው እሱ ላይ አንደኛ ሞራ የምንለው በተለምዶ የሚታወቀው የአይን ግርዶሽ ሞራ፣ እሱን ነገር ለማፋጠን ያፋጥናል ተብሎ ይታሰባል። ይሄ ጨረር ኦሬዲ የሚፋጠነው ሲኖር እኮ ነው። መጀመሪያ አለ በእድሜ ይመጣል። ሞራ አሁን በእድሜ ሂደት ኦክሲዴቲቭ ስትረስ የምንለው አለ። ኖርማል ማንኛውም ሰው አይን ላይ ያው የሴሎች ሁኔታቸው ባይ ፕሮዳክት የምንለው ሜታቦሊዝሙ በራሱ የሚያመጣው ኦክሲዴቲቭ ስትረስ የምንለው አለ። እሱን ያፋጥነዋል። ስለዚህ ለሞራል ያጋልጥሃል። ረቲና የምንለው ክፍል ላይም በሚያርፍ ሰዓት ሴል አላል ሴል ዴይስ የምንላቸው ከእድሜ ጋር የሚመጡ የብርሃን መቀበያ ማርጀት የምንለው እሱን የማፋጠን ነገር ይኖራል። እና በአጠቃላይ ፀሐይ ደግሞ እንዲሁ አይናችን አካባቢ ደግሞ ያለው አይሊድ ካንሰር ወይም የአይን ቆብ ካንሰር ሁላ ለማጋለጥ ሊያደርስ ይችላል። ይህ ለረጅም ጊዜ ለፀሐይ ብርሃን መጋለጥ በራሱ አንድ አጋላጭ ሁኔታ የምንለው ለአይን ቆብ ካንሰር ራሱ አጋላጭ ሁኔታ የምንላቸው ውስጥ አንዱ የፀሐይ ብርሃን መጋለጥ ነው። ስለዚህ እነዚህ ነገሮች መከላከል፣ የፀሐይን ብርሃን መከላከል ከእነዚህ ሁላ ችግሮች እንደመከላከል ነው። አሁንም ፖድካስታችን እንደቀጠለ ነው። ይህንን ፖድካስት ወደ እናንተ ያቀረበላችሁ ጃምቦሮ ሪል ስቴት ነው። ጃምቦሮ ሪል ስቴት በቻይና ኮንስትራክሽን ስታንዳርድ እየተገነባ ያለው በሳር ቤትና በቡልቡላ ሳይቶቹ ላይ ለንግድ ቤቶች እንዲሁም ደግሞ ለአፓርትመንቶች ለአጭር ጊዜ የሚቆይ ቅናሽ ማውጣቱን አሳውቋል። መልእክቱን አይተን እንመለስ። የአዲስ ዓመት የ1 ሚሊዮን ብር ልዩ ስጦታ ከጃምቦሮ ሪል ስቴት በ5 ዓመታት ውስጥ 4 የአፓርትመንት ፕሮጀክቶችን አጠናቀን ለደንበኞቻችን አስረክበናል። ፍጥነትና ቃልን መጠበቅ ምልክታችን ነው። እነሆ በአዲሱ ዓመት በሳር ቤት ቫቲካን በዲፕሎማቶች መንደር የሚገኘው ዘመናዊ የአፓርትመንት ፕሮጀክታችን በአስደናቂ ፍጥነት ግንባታውና ሽያጩ እየተከናወነ ነው። ፍላጎቱ የተጠናቀቀ አፓርትመንት ከሆነ ለቦሌ ቡልቡላ ፕሮጀክታችን 90% የተገባደዱና ካርታ የተዘጋጀላቸው በ6 ወራት የሚረከቡ ዘመናዊ አፓርትመንቶችን የማይታመን ዋጋ አቅርበናል። አዲሱን ዓመት በማስመልከት ከጃምቦሮ አፓርትመንት ለሚገዙ ደንበኞቻችን ከመስከረም 1 እስከ መስከረም 30 ብቻ የሚቆይ የ1 ሚሊዮን ብር የበዓል ቅናሽም አለን። ከ10% ቅድመ ክፍያ ጀምሮ ፍጥነት፣ ጥራትና ታማኝነት ምልክቱ የሆነው የጃምቦሮ ቤተሰብ ይሁኑ። ከዚሁ ከአይን ንቅለ ተከላ ወይንም ከብሌን
ንቅለ ተከላ ጋር በተገናኘ ቅድም ደግሞ ያነሳሻቸው ነገሮች አሉ። ማለትም አሁን የስኳር መጠን ከሱ ጋር በተገናኘ አይናችን ላይ የሚያመጣው ጉዳት አለ። ምናልባት አይን የሚለግሰው ሰውዬ የስኳር በሽታ ከነበረበት፣ ሌሎች ተጓዳኝ በሽታዎች ከነበሩበት መለገስ ይችላሉ። የመጀመሪያው ነገር። ሁለተኛ ነገር ደግሞ ይገናኛሉ ከዚህ ጋር። ኖርማሊ አንድ ሰው አይን ልገሳ ቃል ይገባል። ቃል ሲገባ ያው ሁሉም ተቀባይነት አለው። ማንም ሰው መለገስ መብት አለው። ቃል ከገባ በኋላ ምንድነው የሚደረገው? አብዛኛውን ጊዜ እንግዲህ ነፍሳችን ስታልፍ አካባቢ ያለ ሰው ነው ያንተን ወደዛ የሚናገረውና ምን ይመከራል? ለቤተሰብ ማሳወቅ። ይህንን መለገስን ሲለገስም ያው ከቤተሰብ ጋር ተማክረን ነው አይደል? ማሳወቅ ያስፈልጋል። ምክንያቱም አንድ ሰው ባረፈበት ሰዓት ወዲያው 72 ሰዓት ውስጥ መወሰድ አለበት ያ ነገር። እሱም አለ። ከዛ በኋላ ግን ያ ከተወሰደ በኋላ አንደኛ ያ ሰው ያረፈበት ምክንያት ምንድን ነው የሚለው ይታያል። የነበረው ተጓዳኝ ህመሞች ምን ነበሩት? ለምሳሌ በተለይ የሚተላለፉ ኢንፌክሽንስ የምንላቸው ኢንፌክሽኖች እንደ ሄፓታይተስ፣ HIV እንዲሁም ብዙ ሌሎች አሉ። እነሱ ይጣራሉ እና የሚተላለፍ ኬዝ ካለው ወይም ደግሞ አይኑ ላይ ራሱ ያቺ ብሌኗ ከመጣች በኋላ በማይክሮስኮፕ የምንመረምራቸው ምርመራዎች አሉ። በቂ ነው ወይ ይህ አይን ወደዛ ለማለፍ በቂ ነው ወይ? የበፊቱ ያለው ያረፈው ሰው የጤና ሁኔታ ሙሉ ለሙሉ ይመረመራል። አይኑ ላይ እጢ ነገር ነበር ወይ ከዚህ በፊት፣ እንዲሁም የታመመ አይን ነበር ወይ የሚለው ሁሉም ነገር ከተጣራ በኋላ በቂ ነው አይደለም የሚለው ይወሰናል። ስለዚህ ብዙ ምርመራዎች ነው የሚደረጉት። ወዲያው ግን ይህ ነገር ለመደረግ ግን ምንድነው አብሮ ያለ ሰው ያንን ነገር ማሳወቅ መቻል አለበት በጊዜ። ከዛ ከተጣራ በኋላ ይህ ነገር ለሰው ይሰጥ አይሰጥ የሚለው ከተወሰነ በኋላ ነው እና የራሱ ክራይቴሪያ አለው። ይሄን የሚሰራው ብለድ አይ ባንክ ሚኒሊክ ያለው ቢሮ እነሱ ናቸው ይህንን ስራ ፕሮሰሱን ሁሉንም የሚያደርጉት። ስለዚህ ከኛ የሚጠበቀው ቃል መስጠት ነው። ከዛ በኋላ ያለውን ግን በደንብ በተጣራ ሁኔታ ሙሉ ለሙሉ ቼክ ተደርጎ ነው ወደዛ የሚያልፈው። ብሌኗ ብቻ ከሆነ የምትተላለፈው አንዳንድ ሰው ላይ ይመለከታለሁኝ ብላይንድነሱ ሙሉ ለሙሉ የለም ኳሱ። እንደዚህ አይነት ነገር ካለ እነዛ ሰዎች ንቅለ ተከላ ሊደረግላቸው ይችላል። የሚቀበለውም ሰው በቂ ነው ወይ የሚለው ይታያል። ምክንያቱም አቅርቦቱ ትንሽ ነው። የብሌን አቅርቦት ትንሽ ነው። ያ ሰው ተቀብሎ ማየት መቻል አለበት፣ መጠቀም መቻል አለበት እና ያ አይን ከውስጥስ ምን ችግር አለ? የአይን ግፊት ኖሮበት እይታው ኦልሬዲ ነርቮ የተጎዳ ከሆነ ለዛ ሰው ያንማ ማባከን ነው የሚሆነው። ገባ አይደል? ውስጥ ላይ ብርሃን የመቀበል አቅሙ ሙሉ ለሙሉ ተጣርቶ ይችላል ወይ የሚለውን እርግጠኛ ሲኮን ነው የሚሰጠው። እና ማን መለገስ ይችላል? እንዳልኩ ማንኛውም ሰው ይችላል። ግን እድሜ ያለው እድሜ ገደብ አለው። ከ2 ዓመት እስከ 75 ዓመት ድረስ ያለ ሰው መለገስ ይችላል። ሁሉም ሰው አብዛኛው ሰው ሁሉም ሰው ማለት ይቻላል። እና ስለዚህ ተቀባዩም ሰጪውም በደንብ ተጣርቶ የሚሄድ ነገር ሲሆን ነው እንጂ አሁን እይታ ለሌለው ሰው ብትሰጠው ለሌላ ቢሰጥ ይጠቅማል። አሁን እይታ የሌለው ማለት ከምን አንጻር ነው? ለምሳሌ አሁን ምን መሰለሽ አንዳንድ ሰዎችን ስትመለከቻቸው ይሄ የአይን ኳሷ ትኑር አትኑር አላቅም፣ ግን ሙሉ ለሙሉ የጎረጎደ ነው ወደ ውስጥ። ለዛ ሰው ሳምንዶ መፍትሄው? ለዛ ሰው እንግዲህ አርቲፊሻል አይን ነው አሁን በአሁን ሰዓት ያለው። የሚገርምህ ሙሉ የአይን ንቅለ ተከላ ተሞክሯል አንድ ሰው ላይ ውጭ ላይ ማለት ነው። ሙሉ አይኑ ይመስለኛል በኬሚካል ኢንጁሪ ይመስለኛል ሙሉ ፊቱን አጥቶ ነበር ያ ሰው። እና ቆዳውንም አይኑንም ሙሉ ለሙሉ ነው በአንድ በኩል ያጣውና ለሱ ምንድነው የተደረገው? የቆዳም ትራንስፕላንት የአይንም ትራንስፕላንት። አይን ስልህ ብሌኗን አይደለም ሙሉ አይን ትራንስፕላንት ተደርጓል፣ ተሞክሯል። እና የተወሰነ እንትን አይታውበታል። መልስ እይታ አላገኘም፣ ታካሚው እይታ አላገኘም። ግን ረቲናችን ላይ የደም ስር
መጓጓዝ ታይቷል። ላይት ደግሞ ሲያበሩበት የሆነ ሪስፖንስ በኤአርጂ በሚባል ምርመራ የሆነ ሪስፖንስ አይተዋል እና የሆነ ተስፋ ሰጥቶናል። ግን እይታን አልመስል 1 ዓመት ምናምን በላይ በኋላም ታየ እይታ አልተመጣም። እስካሁን ምንም አይነት እይታ አላገኘም ታካሚው። ግን የሆነ ተስፋ ሰጥቶናል እና ያ አይን ጎርጉዶ የሚታየው ሙሉ ለሙሉ ተጠርጎ ሲወጣ ነው። አይን በተለይ በምት ምክንያት በጣም ከተጎዳ ተሰፍቶ መቆየት የማይችልበት ደረጃ ሲኖር ወይም የአይን እጢ ኖሮ ወደ ሌላ አይን ክፍል ወደ ብሬን ወይ ወደ ሌላ እንዳይተላለፍ ሲፈለግ እና ደግሞ በጣም ህመም ያለው አይን መቀመጡ እይታ እስከሌለው ድረስ መቀመጡ በጣም ህመም ሲገጥማቸው የተቻለን ህክምና እናደርግና በዛ ግን ህመሙ ማይታገስላቸው ከሆነ አንደኛው አማራጭ ተጠርጎ መውጣት ነው። አርጋሽ ታወጣላችሁ? አዎ በኦፕራሲዮን ተጠርጎ ይወጣል። ከዛ በኋላ በጊዜ ሄድ ቁጣው የኦፕራሲዮን ቁጣ ሲበርድና እንትን ሲል አርቲፊሻል አይን እንለዋል። ከዚህኛው አይን ጋር የሚመሳሰል አይን እንዲህ ዝም ብሎ አይም ግን ለመልክ የሚቀመጥ እሱን እናቀርባለን። ግላኮማ ጋር በተገናኘ በጣም ብዙ ሰው በዚህ ነገር ተጠቅቷል፣ እየተጠቃ ነው፣ ይቀጥላል ከዚህ በኋላ። በጣም ቅድመ ጥንቃቄው ምንድነው? እንደዚህ አይነት ነገር ሲያጋጥምሳ እንዴት ነው መፍትሄ ማግኘት የሚቻለው? ግላኮማ ማለት መንስኤው በጣም የመጀመሪያው አጋላጭ ሁኔታ የምንለው የአይን ግፊት መጨመር ነው። ካሉት መንስኤዎች ዋነኛ ብለን የምንጠቅሰው የአይን ግፊት መጨመር ነው። የአይን ግፊታችን ሲጨምር ኦፕቲክ ነርቭ የምንለው ወይም የአይናችን ነርቭ አይናችንን ከአይምሯችን የሚያገናኘው ነርቭ ላይ ጫና በመፍጠር ያንን ነርቭ ይገለዋል። ያ ነርቭ አንዴ ከሞተ በኋላ ድጋሚ የማንሰራራትና የመመለስ አቅም የለውም፣ ሙሉ ለሙሉ የለውም። ስለዚህ ምንድነው ሁሌም የአይን ግፊት ሲኖር ያለን ህክምና ራሱ ነርቭ የተጎዳውን አግኝተናል እንዳይብስ ነው እንጂ ለመመለስ አይደለም። ህክምናው እዛ ላይ ነው የሚያተኩረውና በጣም መሰራት አለበት። ምልክ የአይን ግፊት ወይም ግላኮማ የምንለው ምልክት አያሳይም። የሚገርምክ ምልክት የምታየው ሙስ መጨረሻ ላይ ነርቫ ሞታ ትንሽ ስትቀር ላስት ሚኒት ላይ እይታ መቀነስ መጨረሻው እንትን እይታው መቀነስ ልክ ሲቀንስ ሙሉ ለሙሉ እየጠፋ ሲመጣ ነው የሚታወቅ። እና ግላኮማ መጀመሪያ የሚጎዳው የእይታ አድማሳችን ወይም ዙሪያችን ያለውን እይታችን ነው የሚያጠፋው። አንተ አሁን እኔን ስታይ እዚህ አካባቢ ብዙ ነገር ይታያል አይደል? ግላኮማ መሀሏን አያጠፋም፣ ቀድሞ መጨረሻ ላይ ነው የሚያጠፋው፣ ዙሪያህን ነው የሚያጠፋው። እና ያ ነገር አንተ ላታስተውለው ትችላለህ። ቀስ እያለ እንደዚህ እያለ እየጨፈነ ይመጣና ተነል ቪዥን ነው የምንለው መጨረሻ ላይ የሚሰጠን እይታ። በዚች የምታያታለች እሷ ብቻ ናት የምትቀረው መጨረሻ። ያኔ ወይ መኪና ስትነዳ በመሀል ሳታይ ስትዞር ስትገጭ ምናምን ነው የሆነ በሆነ አጋጣሚ ልታውቀው ትችላለህ። እና ያኔ ስትመጣ ምን ዋጋ አለው? ነርቭ ሙሉ ለሙሉ ተጎድቷል። የምናረገው ህክምና በዛ ሰዓት ያለችዋን ያችን ተነል ቪዥን ለማቆየት ሙሉ ለሙሉ እንዳይጠፋ ማለት ነው እንጂ ይጠፋል ባይመጣ ይጠፋል፣ ኮምፕሊትሊ ይጠፋል። ስለዚህ ጨለማ ነው ማለት ነው። ስለዚህ መጨረሻ የሚሆነው ጠቦ ጨለማ ነው የሚሆነው። ዋው። ስለዚህ ምንድን ነው ማድረግ ያለብን? ስክሪኒንግ ወይም ቅድመ ምርመራ በጣም የሚመከረው። በቤተሰብ ይህ ነገር ካለብህ ከልጅነት ጀምሮ በየአመቱ ቼክ ማድረግ አለብህ። ግን በቤተሰብ እይታ እንደዚህ ግላኮማ ከሌለ እና ደግሞ ምንም አይነት አጋጣሚ ኖሮ ካልተመረመር ከ40 ዓመት በኋላ ግዴታ ነው የአይን ግፊት መመርመር። ከ40 ዓመት በኋላ ግዴታ ነው። ቢቻል በየአመቱ ከልጅነትም ጀምሮ ቢደረግን ደስ ይለኛል። ምክንያቱም ውጤቱን ስለማቀው ነው። መጨረሻ ላይ ያለው እንትን በጣም ያናድሃል። በቃ ሄዶ ሰርጀሪ ትሰራዋለክ፣ ጠብታ ታረጋለክ፣ ጨረር አለው ህክምና ግፊቱን ለመቀነስ። ግን ምን ዋጋ አለው? ኦልሬዲ ነርቭ ከተጎዳ አትመልሰውም። ያለችዋን ነው ለማቆየት ነው የምናከመው። እና ቀድመ ግን ካወቅ ትንሽ ገና ነርቫ እየተጎዳሽ ቀድመን ካወቅን ግን ጠብታ አለው። በጠብታ ብቻ ግፊቱን መቆጣጠር ይቻላል። በሱ ምን ቢካለ የጨረር ህክምና አለው።
ከዛም ደግሞ እሱም ቢጋለ የማስተንፈሻ የምንለው ኦፕራሲዮን አለው። እነዚህ ሁላ አማራጮች ስላሉት በጊዜ ከታከመ እይታን መጠበቅ ይቻላል። አሁን በዚህ ጊዜ ብዙ ሰዎች አንቺ ጋር መጥተው ታክመዋል። ተመሳሳይ የሆነ ህክምና ወይንም ተመሳሳይ የሆነ ኬስ ያጋጠመሽ ምንድነው? ሞራ፣ ግላኮማ፣ ከረቲናል ኬሶች ደግሞ የስኳርና የግፊት ኬሶች። ስኳር በተለይ የስኳር በሽታ ራሱ በጣም እንዴት ቢንገር አብዛኛው ሰው የሚመጣው መጨረሻ ደረጃ ላይ ደርሶ ነው፣ የማትመልስበት ደረጃ ደርሶ ነው። እነዚህ በጣም እንትናቸው የአይን ምትም በጣም አለ። በአይን ምት ምክንያት የሚመጣ ጉዳት በጣም አለ። ከዛ ያለፈ ግን እንደዚሁ የአይን ድርቀት፣ ስትሬኖች፣ የአይን መንሸዋረርም በጣም አለ። ብዙ ኬዞች አሉ። እንደምናስበው አይን እንትን በጣም አለ። የትኛው እድሜ ላይ ነው የሚበዛው? ግላኮማም እስካሁን ያልሻቸው ነገሮች የአይን ኬዝ በአጠቃላይ በየትኛው የእድሜ ክልል ላይ ነው በብዛት የሚስተዋለው? በብዛት የሚስተዋለው ያው እድሜያቸው እየገፋ በመጣ ቁጥር ነው። ግን የአይን ግፊት ከልጅነትም ይመጣል። ልጆች ላይም የልጆች የአይን ግፊትም የምንለው አለ። የልጆች ሞራም አለ። መንሸዋረርም በሁለቱም በኩል አለ። እና የአይን በሽታ የትልቅ ሰው ነው በሽታ ተብሎ ቢታመናል። ብዙ ሰው ግን አይደለም። ሁሉንም ሊያጠቃ ይችላል። የአይን ኬስ ሁሉንም ሊያጠቃ ይችላል። ምርመራ የሚያስፈልገን ምርመራ ማድረግ አለብን። ቅድመ ቼክአፕ ኢቭን ህፃናቶች ላይ እንግዲህ አሁን እዚህ አዲስ አበባ ውስጥ ሜይ ቢ ኢንተርናሽናል ስኩሎች ላይ ሊኖር ይችላል። እርግጠኛ አይደለም፣ በደንብ ዲቴሉን አላውቅም። ግን ስክሪኒንግ የምንለው አለ። ህፃናቶች ትምህርት ቤት ሲገቡ በተለይ 3 እስከ 5 ዓመት ልክ ሲገቡ ያለበት ኤጅ ላይ ስክሪን ሁሉም ልጅ መደረግ አለበት ይመከራል። ግን እኛ ጋር የለም ይሄ ነገር ብዬ አስባለሁ። በቂ ነው ብዬ አላስብም። ምክንያቱም እኛ ጋር የምናያቸው ታካሚዎች አሉ አድገው መጥተው የእይታ ችግር ኖሮባቸው ቆይተው ኦልሬዲ ደክሞ አይናቸው የሚመጣልና በተቻለ መጠን ሁሉም ትምህርት ቤት ላይ ግዴታ መሆን አለበት ብዬ አምናለሁ። ገና ሲገቡ ልጆች እይታቸውን ቼክ መደረግ አለበት። የእይታ ችግር እንደሌለባቸው መታየት አለበት። ምክንያቱም በዛች ሰዓት የተገኘች የእይታ ችግር ከታከመ በጣም ቀላል ነው የሚሆነው። እንደ ጥቆማ ኢትዮጵያ ውስጥ ያሉ ካምፓኒዎች ለሰራተኞቻቸው ለአይን በሽታ እንዳይጋለጡ ምን ቅድመ ሁኔታዎችን ማድረግ ይኖርባቸዋል? ጽዳት ላይ የሚሰሩ ሰዎች፣ ለኬሚካል ተጋላጭ የሆኑ ሰዎች አሉ። ማሽን ላይ የሚሰሩ ሰዎች ደግሞ እንዲህ መበየድ ላይ የሚሰሩ ሰዎች እነሱ አሁን ፕሮቴክሽን አይናችንን የምንከላከልበት ነገር ማመቻቸት መቻል አለበት። ድርጅቱን በራሱ ሰውም ራሱ ያን ጉዳት እንዳለው አስቦ መጠንቀቅ መቻል አለበት። ውጪ ላይ የሚሰሩ ደግሞ አውትዶር ላይ የሚሰሩ ሰዎች ለፀሐይ ላዋራ በጣም ተጋላጭ ናቸው። እሱን የምንከላከልበት መንገድ ሊኖር ይገባል። አይናችን በቃ በደንብ መንከባከብ ያለብን ነገር ነው ብዬ አስባለሁ። እና ከምንም አይነት ነገሮች የምንጠብቅበት ብዙ መንገዶች አሉ። ለምሳሌ ጎግል የምንለው የአይን ጎግል የምንለው አለ። ሄልሜት ጎግል ማለት የአይን መነጽር ሆኖ ግን ስፔሲፊካሊ አሁን ለምሳሌ ብየዳ ላይ የሚሰሩ ሰዎች ከብየዳው የሚወጣው ጨረርም አለው ከፓርቲክሎቹ በተጨማሪ ኖርማሊ በየድ የምትወጣው እንትን እሷ ሜታሏ ናት። ግን ደግሞ የማይታይ የሆነ የራሱ ጨረር አለው አይናችንን የሚጎዳ ማለት ነው። ለአይናችን ጠንቅ የሆነ እሱን ራሱን ፕሪቨንት የሚያደርግ የሚከላከል ራሱ ላይ የተሰራ የራሱ የሆነ መነጽር አለ። ሙሉ ደግሞ ሄልሜት የምንለው አለ፣ ሙሉ ለሙሉ የሚከላከል እኛ ጋር አልተለመደም። ውጭ ለዓለም ላይ ግን ካየህ ሰው ሲበይዱ ምናምን ሙሉ ሄልሜት አድርገው መነጽራቸውን አድርገው ነው የሚሰሩት። እና እኛ ጋር ግን በቃ እንዲሁ ዝም ብሎ ሲሰራ ታየዋለክ። ጥቁር መነጽር ነው፣ ብዙ ጊዜ ጥቁር መነጽር ነው። እሱ አይከላከልም፣ ያንን ጨረር አይከላከለውም። ስለዚህ ያ ጨረር መጥቶ ብሌናችን ላይ የራሱ የሆነ ሳይድ ኢፌክት አለው። ጠቃጠቆ የሆነ ነጥብ ይጥላል። ያቺ ደግሞ ሜታሏ ደግሞ ያልኩክ ውስጥ ትገባለች። ብዙ ጊዜ ይመጣል እኛ ጋር ገባብኝ ብሎ ለማስወጣት። ውጭኛው ላይ ከሆነ ምናልባት ለጊዜው ይጠረጋል፣ ይወጣል። መሀል ላይ ከሆነስ ጥቁሯ ትንሽ የመሀሏ
ዋናው ላይት የምትገባበት መሀሏ ላይ ከሆነች ጠርገን እናወጣታለን ትወጣለች ግን የራሷ ጠባሳ ትጥላለች ያቺ ጠባሳ ደግሞ እይታን ላይቷን በዛ በኩል እንዳታልፍ ያደርገዋል ስለዚህ እንግዲህ ትንሽ ራሷ ጠብታ ብሌን ላይ ያለችው ኢፌክት ትልቅ እና ድርጅቱም ማዘጋጀት አለበት ብዬ አምናለሁ ትክክለኛውን እንዲህ ዝም ብሎ አይደለም ትክክለኛውን በሳይንሱ የተረጋገጠውን ጉግልም ይሁን መከላከያም ይሁን ጨረርም ከሆነ ኬሚካል የሚከላከል ነገር ማዘጋጀትና ፕሮቫይድ ማድረግ አለበት ብዬ አስባለሁ በግል የሚሰራም ሰው እሱ ላይ ጥንቃቄ ማድረግ አለበት ከኮምፒውተር ጋር በተገናኘ ኢንዶር የሚሰሩ ሰዎች እንዳልኩ ነው ኢንዶር ላይ አንደኛ ቅርበት ካለው ረጅም ሰዓት ከሆነ የምትወስደው እንደ የርቀት እይታ ችግር ሊያመጣ ይችላል ብዬሃለሁ ኢቨን ኢንዶር መሆኑ ለፀሐይ ብርሃን አትጋለጥም ማለት ናቹራል ሰንላይት ጉዳትም እንዳለ ሁሉ ጥቅም አለው ናቹራል ሰንላይት ወይም ፀሐይ የምታገኛት እንትን ዶፓሚን የሚባል ኒውሮትራንስሚተር አለና እሱ አለመለቀቅ ያመጣና የፀሐይ ብርሃን ካላገኘና ማዮፒያ ወይም ደግሞ የርቀት እይታ ችግር የምንለው ምንድነው አይናችን ኳሷ እየተለጠጠች ነው የምትመጣው እየተለጠጠች መምጣቷ ናት ብርሃን እዚህ ጋር ማረፍ ሲኖርበት እየተለጠጠ ሲመጣ ፊት ለፊት ያርፋል ያ ነው እንግዲህ ክትትል በጊዜ ሂደት እየሰፋ ስለሚመጣ ነው ሞር እየፈዘዘ የሚመጣውና ያንን ይከላከላል ተብሎ ይታመናል በጥናቶች ውጪ ላይ ፀሐይ ናቹራል እንትን እንዳይለጠጥ ይሄ ዶፓሚን የተባለው እንትን ኒውሮትራንስሚተር ወይም ሆርሞን ያቺን ነገር ይከላከላል ተብሎ ይታሰባልና ፀሐይ ካላገኘን ቤት ውስጥ የምትሰራ ከሆነ አንድ እሱ ነው ሌላው ቫይታሚን ዲ ነው የፀሐይ ላይ ቫይታሚን ዲ አለማግኘትህ በራሱ ቫይታሚን ዲ አሁን በጣም ኮመን ሆኗል በዚህ የቫይታሚን ዲ እጥረት አይ ዶንት ኖ እንግዲህ አሁን እየተመረመረ ቫይታሚን ዲ ስትመረመር በጣም ሎ ነው የብዙ ሰው ለምን አኗኗራችን ዘይቤ በጣም ስለተቀየረ ነው ቫይታሚን ዲ ሰውነት ላይ የሚያመጣው በጣም ብዙ ችግር አለው ከዛም ባለፈ ግን አይነ ላይም የራሱ ተጽዕኖ አለው ለአይን ድርቀት ቫይታሚኖች በአጠቃላይ ጠቃሚ ናቸው እና አንድ እሱ ነው የፀሐይ ብርሃን አለማግኘት ውስጥ ላይ መስራቱ እሱ አንድ ኢፌክት አለው ከዛ ያለፈ ኒር ወርክ እንዳልኩ ነው አይን ስትሬን ድካሙን ሁሉንም አያይዞ የሚያመጣ ነገር ነው ፋይናሊ አሁን አይናችንን ለረጅም ጊዜ ጤናማ ሆኖ እንዲቆይ ምን እናድርግ ምን እንጠቀም እንዴት አድርገን እንከባከበው ከእድሜ ጋር ተያይዞ የማይቀርልን የአይን ሁኔታ አለ እድሜያችን እየገፋ ሲመጣ የራሱ ኖርማል የምንለው የአይን ሁኔታዎች ይኖራሉ እንደነ ሞራ እንደ ብርሃን መቀበያ ማርጀት እነዚህ ነገሮች አሉና እሱ ቢያንስ ጊዜው ቶሎ እንዳይመጣ ቀስ ብሎ እንዲመጣ ለመከላከል ምን ማድረግ አለብን እና ደግሞ የእይታስ ችግር እንዳይገጥመን ምን ማድረግ አለብን ነው እንዳልነው ቅድም ያነሳናቸው ሁሉንም መጠንቀቅ አለብን እንደ ኒር ወርክ ወይም የቅርበት ስራችንን መቀነስ አለብን የኮምፒውተር ወይም ስክሪን ታይማችንን በጣም መቀነስ አለብን ከተጠቀምንም ያልናቸውን ማረፍ መቻል አለብን ውጪ ላይ ደግሞ ሰንላይት እንድናገኝ ደግሞ ቢያንስ የሚመከረው ከ2 ሰዓት በላይ ህጻናቶችም በቀን ከ2 ሰዓት በላይ ውጪ ላይ እንቅስቃሴዎችን ማድረግ አለባቸው ከዛ ያለፈ ደግሞ አመጋገባችን ያው እንደሌላው ስኳር ታካሚ እንደሌላው አጠቃላይ ለሰውነታችን እንደሚጠቅመንላ ቫይታሚንና አንቲኦክሲዳንት ነው የምንላቸው አንቲኦክሲዳንት ማለት በኖርማል በእድሜ በሄደ ቁጥር እነዚህ ነገሮች ኦክሲዴቲቭ ስትረስ የምንለው አለ እሱ እየጨመረ ነው የሚመጣው እሱን ፋይት የሚያደርግልን ነገር መጠቀምና እነዚህ አንቲኦክሲዳንት ምንጭ እነ ቫይታሚን ኤ ሲ እንዲሁም ደግሞ ቤታ ካሮቲን የምንለው እና ሌሎች ኦሜጋ ፋቲ አሲድ የምንላቸው አሳ ውስጥ በአሳ በሰርዲን ላይ የሚገኙ እና ቫይታሚኖች ደግሞ በግሪን ፍሩቶች እና ቬጅቴብሎች አረንጓዴ ነገሮች በአጠቃላይ እንዲሁም
ካሮት ላይ እናገኛለን አልቀረም እነዚህ ያው እንዳልኩ ኦክሲዴቲቭ ስትረሱን ስለሚቀንሱልን ቢያንስ ቶሎ ሞራን ብትለው ይሄን ቶሎ እንዳይዝህ ይጠቅማል እና የፕሮሰስድ ፉዶችን አቮይድ ማድረግ ፕሮሰስድ ፉዶችን እነዚህ ኦክሲዴቲቭ ስትረሱን ነው የሚጨምረው ስለዚህ እነዚህ ፕሮሰስድ ፉዶችን መቀነስ ይሄ ማድረግ ነው ሌላው ፀሐይን መከላከል ነው ፀሐይ ጥቅም እንዳለው ሁላ በጣም ጉዳትም ስላለው አማውንቱ ማተር ያደርጋል የምንወጣበት ፀሐይ ሰዓቷም በተለይ እቺ ጠንካራ ፀሐይ የሰባት ሰዓቷ ፓወሯም ኃይለኛ ነች በጣም እና በዛው ልክ አይንም ላይ ያለው ኢፌክት ቀላል አይደለም እንዳልኩ ከአይን ቆብ ካንሰር ጀምሮ ሞራ የብርሃን መቀበያ ማርጀት ሴልዴዝ የምንላቸው እነዚህ ሁላ ነገር ስለሚያስከስት ከፀሐይ ብርሃን አይናችንን መከላከል የፀሐይ ብርሃን መነጽሮች አሉ እንዲሁም ትላልቅ ኮፍያዎች የሚሸፍኑ ኮፍያዎችን መጠቀም እነዚህን በማድረግ አይናችንን መከባከብ እንችላለን እስካሁን ድረስ በዚህ ስራ በቆየሽበት የሚቆጭሽ ነገር አለ? ይህ ነገር እንኳን የለም ግን አንዳንዴ የሆነ ነገር አንድ ታካሚ ገጥሞ ሰርተህ ወይም ሰርጀሪም ሊሆን ይችላል መጨረሻ ላይ ውጤቱ አንዳንዴ ሰክሰስፉል የማይሆንበት ኮንዲሽኖች አሉ ያኔ በቃ የሆነ ይያያዛል ምን በቃ ይቅርብኝ እንደ የምትልበት ጊዜ አለ ምክንያቱም ከምትጠብቀው ከታካሚ የምትጠብቀው ሪስፖንስ አለና ሰክሰስፉል በማይሆንበት ሰዓት በጣም ሞራል ይነካል ሌሊቱ ሙሉ ላይ ተጨንቀ የምታድርበት ኦፕራሲዮን ዛሬ ሰርተህ በነጋታው እንዴት ያይሆን አይሆን ምክንያቱም ኬዝ አንዱ የአይን ሁኔታ የተለያየ ነው እና እንደሱ አይነት ኮንቲኒዩስ ሲኖሩ ፍራስትሬት የምታደርግበት በተለይ ተማሪ በነበርኩበት ሰዓት ፍራስትሬሽን አለው በጣም አይን ሴንሲቲቭ ነው ቀላል ነገር አይደለም በዛው ልክ ደግሞ ሳቲስፋክሽኑም ሃይ ነው እና ውጤት ሲኖር ደግሞ በጣም አስደሳች ነው እና ሁለቱን ያካሄድ ስትሄድ ጥሩ ይመጣል ምጠይቅኝ ጥያቄ አለ አይንህን ተመርምረህ ታውቃለህ? አታውቅም እስካሁን ጤነኛ ነው ምንም አይነት እርግጠኛ ነህ? ምን አየሽብኝ? አሁን እንዲህ ማየት አልችልም አሁን ለምሳሌ ምናልባት መንጃ ፍቃድ ስትመረመር የዛኔ ተመርምራል እይታ መጠን ታይቷል እንግዲህ ብዙ ሰው በሱ ነው እይታ መጠኑን የሚያውቀው ግን አይኔ በደንብ ያያል ብሎ የሚያስብ ሰው ግን እኛ ጋር ሲመጣ ችግር ያለበት ሰው አለ እና ብዙ ሰው ያስባል እንደዛ አይኔ ጤነኛ ነኝ ምንም የአይን ችግር የለብኝም ይላል እና የግድ መመርመር ያስፈልጋል የት ነው መመርመር የምችለው? የአይን ህክምና ማንኛውም አለ በመንግስትም ደረጃ በግልም ደረጃ የአይን ሐኪም ባለበት ቦታ ቢሆን ይመከራል እንጂ ኤኒ ክሊኒክ ምናምን አይደለም ስፔሲፊካሊ እዚህ ተመርመር አይደለም ፉል ቼክአፖች የመንግስትም የግልም የምታገኝበት ኮንዲሽን አለ ቢያንስ እይታ መጠን የአይን ግፊት ብርሃን መቀቢያው ነርቭና ብርሃን መቀቢያው መታየት መቻል አለበት በአመት አንዴ እሺ ተይዟል አሁን ሄዳለሁ በጣም አሪፍ እጅግ በጣም አርጌ ነው ማመሰግነው ሌላ የምጨምረው ጥያቄ አለ? ሌላ ጥያቄ የለኝም እኔም በጣም ነው ማመሰግነው ያው ፖድካስትን እከታተላለሁ በጣም አደንቃለሁ እና ይሄን ነገር ብዙ ጊዜ አልተለመደም የአይን ህክምና ላይ በተለይ እንትኑ የለም ብዬ አስባለሁ አዌርነሱ ሰው ጋር ደርሷል ብዬ አላስብም እና ያው ባንተ አይ ቲንክ ተወሰነም ቢሆን ነገር ከቨር አድርገናልና ትልቅ ነገር ቴንኪው በጣም ምናልባት አንቺን ማግኘት የሚፈልጉ ሰዎች በምን ሊያገኙሽ ይችላሉ? እኔ ያው በአሁን ሰዓት ሐዋሳ ነው ያለሁት ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ነው እየሰራ ያለሁት በመንግስት ደረጃ በግል ግን ፓርታይም ላይ እዛው ሐዋሳ ከተማ ውስጥ ያለ ክሊኒክ አለ አላቲዮን እዛ በፓርታይም እሰራለሁ እዛ ውጪ ያው ኮሚኒቲን እንደው አድሬስ ለማድረግ የተወሰነ ብዬ ቲክቶክ ጀምር ያለው 3 ወር አካውንትሽን እዚሁ ሜንሽን እናደርጋለን እጅግ በጣም አድርጌ ነው ማመሰግነው እግዚአብሔር ያክብርልኝ አሜን Yes. የዛሬው ፖድካስታችን
ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።